ሰላም ጤና ያስጥልን። የእድገትና የባህሪ እክል ገጠመ ማለት የአዲስ ህይወት መጀመሪያ እንጂ የህይወት ማብቂያ አይደለም ብለን ብዙ ጊዜ ባለሙያዎች እኔን ጨምሮ ስንወያይበት ወላጆችም ጭምር በዚህ ሲስማሙበት እናያለን። እንደ ረቂቅ ማለት ነው። እናንተም በምትሰሙት ነገር ላይ የእድገትና የባህሪ እክል ገጠመ ማለት የአዲስ ህይወት መጀመሪያ ነው ብላችሁ የተወያያችሁበትን ነገር የተለያየ ቦታ ላይ ስትገልጹት እንሰማለን። እኛም ያመንበትን ነገሮች ላይ ስንወያይ የአመለካከት ለውጥ በምን አይነት ስነ ዘዴዎች መጠቀም አለብን? ህይወታችን ውስጥ የተለያዩ ነገሮች ይደርሳሉ፣ ግን የአመለካከት ለውጥ እንዴት እናድርግ? ምናልባት ግንዛቤ ልንለው ማንችላቸው ነገሮች አሉ። በቪዲዮ በመጽሐፍት ወይም ደግሞ ሰዎችን ምክር ጠይቀ የምናገኘው ነገር ግንዛቤያችንን ሊያሰፋልን ይችላል። የአመለካከት ለውጥ ግን በጆሮአችን የምንሰማቸው ነገሮች፣ በአይናችን የምናያቸው ነገሮች፣ በእጆቻችን ዳብሰን ወደ ስሜቶቻችን የሚቀላቀሉ ነገሮች የአመለካከት ለውጥ የሚጠይቁ ነገሮች አሉ። ይህንን እንግዲህ ውይይታችንን ከጽጌረዳ ጋር አብረን እንቆያለን። ከኔ ጋርም አብረን የምንወያያቸውን ነገሮች በመስማት ህይወታችሁ ውስጥ የኛም ህይወት ውስጥ የእናንተም ህይወት ውስጥ በአይምሮ እውቀት በህይወት ክህሎት በተለያዩ ተሞክሮች ውስጥ ያሳለፍናቸውን ነገሮች ዛሬ ለእናንተ ይጠቅማሉ ይሆናሉ፣ በህይወታችሁ ተግባራዊ ለማድረግ መንገድ ይሆናቸዋል ብለን የምናስባቸውን የአመለካከት ለውጦች እናካፍላቸዋለን። አብራችሁን እንድትቆዩ እንጋብዛለን። ጽጌዬ፣ እስኪ አንድ ጥያቄ ልጠይቅሽ። የምንወድበት አንዳንድ ነገሮችን የምንወደግበት ጥግ አለ አይደል? አንድን ነገር እንወዳለን ስንል እስከ ምን ነገር ይመስልሻል? እንደኔ አመለካከት አንድ ነገር ስወድ ወይም ደግሞ ያንን ነገር ሲያስፈልገኝ ያው ሁላችንም ቢሆን ማድረግ ያለብን ነገር ነው ብዬ አስባለሁ። መስዋዕት መክፈል መቻል አለብን። አንዳንዴ ለምንወደው ነገር ስንል ወይም የምንወደውን ነገር ለማግኘት ስንል እስከ መጨረሻው ድረስ ትዕግስት ያስፈልጋል። አንድ የመጀመሪያው ነገር። ሁለተኛው ነገር ደግሞ እምነት ያስፈልጋል። ከዛ ባለፈ ደግሞ ከፍተኛ የሆነ መስዋዕት መክፈል ያስፈልጋል። መስዋዕት ሲባል ደግሞ በጉልበት ሊሆን ይችላል፣ በአመለካከት ሊሆን ይችላል፣ በገንዘብ ሊሆን ይችላል። በተለያየ ሜትር ተጠቅመን ያን የምንወደውን ነገር ወደኛ ማምጣት እንችላለን ማለት ነው። ልክ ነው። የሚገርምሽ አንዳንዴ የኔን ህይወትን ዝም ብዬ ስቃኘው የገጠሙኝን ነገሮች እንደ አዲስ ህይወት ወይም እንደ አዲስ ምዕራፍ ባልቃኘው ኑሮ ዛሬ ላይ ለእናንተ ለልጆቼ ወይም ደግሞ ለተለያየ ለህብረተሰቦች ከኔ ጋር ላላቸው አንደበት አጠቃቀም፣ ከኔ ጋር ላላቸው እውቀት፣ ከኔ ጋር ላላቸው የህይወት ተሞክሮዎች እተርፋለሁ ብዬ አላስብም። አንዳንድ ህይወታችን ውስጥ የሚገጥሙን ምንም ያክል የሚገጥመን ፈተና እንደ አዲስ ነገር አይተን ድንብርብር ከማለት እንደ አዲስ ህይወት መጀመር አድርገን ግን መመልከታችን ህይወታችንን አቅጣጫ እንዲይዝ ያደርገዋል አይደል? ለምሳሌ ትልቅ ሰፊ ወንዝን እኔና አንቺ እየጨለፍን እናፈሰው ብንል ምን ጨርሰው ይመስልሻል? አንጨርሰው ማለት አቅጣጫ ነው የምንሰጠው። ትልቅ ወንዝ ሊሆን ይችላል ወይም ሐይቅ ሊሆን ይችላል። በተለያየ አቅጣጫ ግን ቱቦ የምንሰራለት ከሆነ ግን በዛ በኩል እየፈሰሰ ነገር ግን ያ ነገር ፈሶ ያልቃል ብሎን እምነት ያስፈልገናል። ያልፋል፣ ይሄ ነገር ፈሶ ያልቃል ብለን እምነት ያስፈልገናል። ወይም ደግሞ ተግብረነው ውጤት እናመጣለን ብለን ደግሞ እምነት ያስፈልገናል። እምነት ውስጥ ግን ጥበብ ይፈልጋል፣ ጊዜ ይፈልጋል፣ ጉልበት ይፈልጋል። አንዳንዴ የደስታ ስሜቶች ይመጣሉ፣ የሀዘን ስሜቶች ይመጣሉ። ውስጣችን ተስፋ መቁረጥ ሊመጣ ይችላል። የሚመጣውን ተስፋ መቁረጥ ደግሞ ይሄ ነገር ሊስተካከል ይችላል ብለን ደግሞ ቁርጠኝነት ሊጠይቅብን ይችላል። የገንዘብ መስዋዕትነት ሊጠይቅ ይችላል። የጉልበት መስዋዕትነት ሊጠይቅ ይችላል። ከሀገር አገር ላይ መቀያየርም የቦታ ቅይርም ሊያስፈልገው ይችላል። ላመንበት ነገር ወይም ለምንወደው ነገር መስዋዕት ስንከፍል፣ ለምሳሌ አንዳንዶች ከፈጣሪ ጋር ባላቸው ግንኙነት ላመኑበት ነገር ስለሆነ መራብን ፈቃደኛ ይሆናሉ፣ መሞትን ፈቃደኛ ይሆናሉ፣ አካልን መቆራረጥ ፈቃደኛ እንሆናለን። እና ለፈጣሪ የምንሰጠው መውደድ እስከምን ድረስ እንደሚያደርሰን ሁሉ ለነገሮች ያለን ማመለካከት፣ ለምሳሌ ልጆቻችን የምንወድበት፣ ስራችን የምንወድበት፣ ትምህርታችንን የምንወድበት አጋጣሚዎች መስዋዕት የሚጠይቁ ነገሮች ሲገጥሙን የመጀመሪያ መቅደም ያለበት እምነት ነው ብዬ አስባለሁና ምናልባት የልጅነታችንን ነገር ትተነው አንቺም የልጅነትሽን ነገር እንተውና አሁን ላይ ጎልማሳው ነን። እኔ ጎልማሳ ነኝ፣ አንቺ ደግሞ ወጣት ነሽ። በዚህ በወጣትነትሽ ውስጥ ደግሞ የዩኒቨርሲቲ ህይወትን ያሳለፍሽበት አጋጣሚዎች ነበሩና
እኛ አንቺ ጋር ደውለን የማናገኝበት መንገድ፣ ሩጠን የማንመጣበት መንገዶች ነበሩ። ምክንያቱም በወቅቱ የነበረው ጦርነት መስዋዕት አስከፍሎን ነበር። እኛ እንግዲህ አዲስ አበባ ተቀምጠን፣ አንቺ ደግሞ እዛ ሆነሽ እንግዲህ ከባድ መስዋዕት እንደከፈሽ ተስፋ አደርጋለሁ። በትክክል ብዙ ነገር አስታወሽኝ። በነገራችን ላይ ያው መስዋዕት ሲባል ቅድም እንዳልነው ላመንበት ነገር ትልቅ መስዋዕት መክፈል አለብን፣ በእምነትም በትዕግስትም ማለት ነው። እኔ በህይወቴ ብዙ ነገሮች ገጥመውኛል እንደምታውቂው። በተለይ ደግሞ ዩኒቨርሲቲ ላይ ያለው ላይፍ በጣም ከባድ ነበረ። ለምሳሌ ስንገባ ያለው ነገር ስንገባ ጀምሮ ብዙ ፈተናዎች አሉ። እነዛን ፈተናዎች ደግሞ መቋቋም መቻል በራሱ ትልቅ ነገር ነው ብዬ አስባለሁ። ከዛ ባለፈ ደግሞ ከጦርነቱ ደግሞ ጀምሮ ስናይ ደግሞ በጣም ከባድ ጊዜ ነበረ። ለምሳሌ ተርበን እናውቃለን፣ ጉዳት ደርሶብን ያውቃል። ዶርም ተኝተን እንቅልፍ የማይወስደን ጊዜ አለ። ሌላውን ታዩ ክላስ እየተማርን የጥይት ድምጽ ራሱ እንሰማ ነበርና እስከምን ለምደው ድረስ አንዳንዴ ይለመድ የለ ችግርም እኮ ይለመዳል አይደል? የምንመለከትበት አይን ነው እንጂ በቃ የሆነ ለምደነው ሁሉ ይሄ የእንትን ድምጽ ነው፣ ይሄ የእንትን ድምጽ ነው እንባባል ነበር ጥይት ሲተኳኮሱ ምናምንና በጣም ብዙ ነገሮች አልፈዋል። ይሄ ሁሉ ነገር ግን የመጣው ከምንድነው? እኔ ያው ትምህርት ወዳለሁ ከድሮ ያመንኩበትም ነገርም ስለነበረ ጀስት በቃ መስዋዕት መክፈል አለብኝ ብዬ ስለማስብ ምንም እንትን አይለኝም ነበር። በወቅቱ ያስደነግጣል። አዎ ያስደነግጣል። እየተራብን መማር ከባድ ነገር ነው አይደለ? ችግር እየደረሰብን መማርም ከባድ ነገር ነው። ጥይት እየሰማን መማርም ከባድ ነገር ነው። ግን አንዳንዴ ላመንበት ነገር ወይም ደግሞ አላማ ብለን ለተነሳ ነው ነገር ላይ መስዋዕት ብንከፍል የተሻለ ነው ብዬ ስለማምን ነው ሁሉ ነገር ያለፈው። አዎ አንዳንዴ የምናምንበት ነገር ጥበባችንን ያሳድገዋል፣ ክህሎታችንን፣ በረከታችንን፣ የምስጋና አንደበታችንን፣ ለነገሮች ያለን አመለካከት የሚደርስብን ነገር እንዳቀባበላችን ነው። ለምሳሌ እኩል አንድ ነገር ይሰጥሻል፣ ምርጫው የማን ነው? የግለሰቡ ነው አይደለ? ለዚህም ነው እኮ የእድገትና የባህሪ እክል የገጠማቸው ልጆች የአዲስ ህይወት መጀመሪያ ነው እንጂ የህይወት ማብቂያ አይደለም የምንለው። ምክንያቱም በእኛ ተቋም ውስጥ የተለያዩ ህፃናት ይመጣሉ፣ ከ2 ዓመት እስከ 7 ዓመት ያሉ ህፃናቶች። አንዳንዱ የእድገትና የባህሪ እክል የገጠመው ብቻ ሳይሆን ከአካል ጋር በተያያዘም ደግሞ እክል የገጠማቸው ጭምር ይመጣሉ። ያንን ነገር ላይ ይለወጣሉ ብለን በማመናችን ወይም ይስተካከላሉ፣ ይድናሉ ብለን በማመናችን ውጤቶች አምጥተን ቤተሰብን ብቻ ማስደሰት ሳይሆን ህብረተሰቡንም ቅድሚያውን የሚወስደው ፈጣሪ ቢሆንም ማለት ነው። ዛሬ እንግዲህ ጽጌዬ 8 ነገሮች ላይ እንድንወያይ ፈልጌ ነበረ። ለምሳሌ እኔ በእምነት እባላለሁ ብለን የምንወያይባቸው ነጥቦች አሉና እምነት ስንል እስከምን ድረስ? እስከ ህይወት መስዋዕትነት፣ እስከ ገንዘብ መስዋዕትነት፣ እስከ ስሜት መስዋዕትነት፣ ቦታን እስከ መቀየር መስዋዕትነት። እምነት ስንል ሊሆንም ላይሆንም ይችላል ብሎ ማመን ሌላ ነው። አይ ይሄ ነገር ይቀየራል ብሎ ማመን ሌላ ነው። ለምሳሌ ይሄንን እስክርቢቶ ይሄም ቀይ ነው፣ ይሄም ሰማያዊ ነው። ይሄንን ቀይ እስክርቢቶ ከውስጥ አውጥተን የጠራ ነገር ለማድረግ ለምሳሌ እንደዚህ ነጭ ለማድረግ የሚከፈል መስዋዕትነት ሊኖር ይችላል። ቀይ ነገር መጥቶብናል። ቀይ ብዙ ጊዜ የምን ምልክት ነው? የአደጋ ምልክት ነው አይደለ? እንግዲህ የትራፊክ ማብራቱም ቀይ ከበራ ቁም ነው አይደል? አደጋ ይደርስብሃል፣ የምትሄድ ከሆነ አደጋ ይደርስብሃል እያለ ነው። አረንጓዴ ሲበራ ደግሞ እንግዲህ መንገድህን ቀጥል፣ ነገሮች ተረጋግተዋል ማለት ነው አይደል? ህይወታችን ውስጥ ቀዩንም ለማስገባት አረንጓዴውንም ለማስገባት የማን ውሳኔ ይመስልሻል? የግለሰቡ ውሳኔ ነው አይደለ? እኛ ላመንበት ነገር እንግዲህ እየተጓዝን ነው። ውድ ቤተሰቦቻችን፣ ታዲያ የእድገትና የባህሪ እክል የገጠማቸው ህፃናት ጋር ስንመጣ የሚመጡበት ዓለም አለ። ለምሳሌ እዚህ ጋር ያስቀመጥነውን ሃይላንድ ውስጥ የከተትነውን ጂቢ ስታዩ አንድ አይነት ወጥ ነው አይደል? ስናየው አንድ አይነት ወጥ ነው። ዥንጉርጉር ይታይሻል? አንድ አይነት ነው አይደለ? እቺ ሳህን ላይ ያለችው የተለያዩ አዝርቶችና የተለያዩ ቁሳቁሶች አሉበት። አንድ አይነት ልንለው እንችላለን? በጣም ብዙ አይነት ነው ያለው። በጣም አዎ፣ ከ10 ከ11 ከ12 በላይ ያሉ የተለያዩ ድብልቆች ናቸው። አሁን ልጆቻችንን እስቲ አንዳንድ ነገሮችን እያነሳ እንድንወያይ ፈልጌ ነው። የኛ ልጆች ወይም ደግሞ
ኦቲዝም እክል የገጠማቸው ህፃናት እኛ ለምሳሌ በረቂቅ ትምህርትና ስልጠና ውስጥ የእድገትና የባህሪ እክል ብለን የምንጠቀምበት ወይም ደግሞ ኦቲዝም ብለን ዓለም ላይ የተስማሙበትን ስም ስንጠቅሰው እንዲህ አይነት ዓለም ውስጥ የሚኖሩበት አጋጣሚዎች አሉ። ሁሉንም በራሳቸው ዓለም የሚያቅፉበት ውስጥ መብላት በራሳቸው ዓለም ውስጥ፣ መሰረታዊ ንጽህና በራሳቸው ዓለም ውስጥ፣ የሚናገሩበት መንገድ በራሳቸው ዓለም ውስጥ፣ የሚራመዱበት የሚያከናውኑት ይሄ መረጋጋት፣ ማስተዋል፣ ማገናዘብ፣ ማመዛዘን የላቸውም ማለት አንችልም። የሚጠቀሙበት መንገድ ግን በራሳቸው ዓለም ውስጥ ነው። በአንድ አይነት ከለር ውስጥ ነው። በአንድ አይነት ዓለም ውስጥ ለምሳሌ የእድገትና የባህሪ እክል ወይም ደግሞ ኦቲዝም ያለባቸው ልጆች የራሳቸውን ዓለም ፈጥረው ነው የሚኖሩት ይባላል። ብዙ ጊዜ መጽሐፍት ላይ ስናነብ በዚህ ዙሪያ የተሰማሩ ባለሙያዎችንም ሲናገሩ ማለት ነው። እና እንደ እድሜው ላያስብ ይችላል። እንደ እድሜው ማለት የ4 ዓመት ልጅ እላዩ ላይ ካካ ማለት የለበትም። በእጁ መመገብ አለበት። በእጁ ስንል በ5 ጣቱ ተጠቅሞ መመገብ አለበት። እንደዚህም ሳይሆን በጨበጣም ሳይሆን ሕግና ደንቡን በተከተለ መንገድ መመገብ አለበት። መሰረታዊ ንጽህናው ላይም እንደዛ ከሰዎች ጋር የሚያደርገው የንግግር ክህሎቱም ደግሞ 4 ዓመት እድሜ ያለ ህፃን ልጅ መምሰል አለበት አይደል? እኛ ጋር ደግሞ ሲመጡ የ4 ዓመት ልጅ ራሳቸው ላይ ካካ የሚያረጉ፣ ሽንት የሚሸኑ፣ የምግብ ህግና ደንብን የማያውቁ፣ የቱ ይበላ የቱ አይበላ ከመሬት ላይ አንስቶ ሊበሉ ይችላሉ። ልብሳቸውን ሊያኝኩ ይችላሉ። የሚያገኙትን ነገር ወደ አፋቸው ይጉዳቸው አይጉዳቸው ወይም ደግሞ የቱ ይበላ አይበላ የማያውቁበት ሁኔታ ውስጥ ነው የሚመጡ አሉ። የአልባሳትን ክህሎት በህግና በደንቡ መልበሱን ትተን የአልባሳት ክህሎት ለምን እንደሚጠቅም የሰውነት አካላታችን ለምን እንደሚጠቅም ጭምር በራሳቸው ዓለም ውስጥ የሚያስቡበት አጋጣሚዎች ተፈጥሮ የሚመጡበት አጋጣሚ አለ። ታዲያ ይህንን በራሳቸው ዓለም ውስጥ የሆኑ ህፃናትን እንዴት ወደኛ ዓለም እንቀላቅላቸው ነው? ይህንን ነገር ስታስቢው ምን ታስቢያለሽ ጽጉ? ቅድም እንዳልሽው በጣም ይገርማል። ማለት አሁን ይሄንን ነገር ወደ ንጹህ ነገር መቀየር ወደ እሱ መቀየር በጣም የሆነ ማለት እኔ የምረዳው ብዙ ጊዜ እንደሚፈልግ፣ ብዙ ትዕግስት እንደሚፈልግ፣ ብዙ አቅም ማውጣት እንደሚፈልግ ነው የምረዳው። ግን መሆኑ አይቀርም፣ በነገራችን ላይ መሆኑ አይቀርም። ግን በጣም ሰፊ የሆነ ትዕግስት ያስፈልጋል፣ እምነትም ያስፈልጋል ብዬ አስባለሁ። ይሄን ለማጥራት ይሄንን ስንል ተመልካቾቻችንም አድማጮቻችንም በእርግጥ ይሄን ደፍተነው ወይም ደግሞ የተለያዩ ነገሮች ጨምረንበት ልናጠራው እንችላለን የሚል አስተሳሰብ ሊኖረን ይችላል። ነገር ግን ወደኛ የትምህርትና ስልጠና ውስጥ ግን ስንመጣ የምግብ ክህሎቱ ሂደቶች የሚፈልጉ ነገሮች ሊኖሩ ይችላሉ። ጊዜ ሊፈልግ ይችላል፣ ጉልበት ሊፈልግ ይችላል። ለምሳሌ ከውጭ ሀገር ያለ ሰው ወደ ኢትዮጵያ ውስጥ መጥቶ ረቂቅ ጋር ለመሰልጠን የሚከፍለው መስዋዕትነት አለ። የቤት ኪራይ መክፈል አለ። ትዳር ተለያይቶ መምጣት አለ። ልጆቹን ትቶ መምጣት አለ። የግል ስራውንም ጭምር ትቶ መምጣት አለ። ላመነበት ነገር ወይም ለወደደው ነገር ምን እያደረገ ነው? መስዋዕት እየከፈለ ነው አይደል? ለምሳሌ እኛ ተቋማችን ቤተል ያለው ተቋማችን ከቦሌ አራብሳ ተነስተው እዚህ የሚመጡ ወላጆች አሉ። ለምሳሌ አካቶ ትምህርት ቤት ውስጥ ወይም ደግሞ አጸደ ህጻናት ውስጥ ሴሚት አካባቢ ስለሌለን ከዛ ተነስተው እዚህ የሚመጡበት አጋጣሚ። ያም ለማድረግ ምን ይፈልጋል? ቁርጠኝነት ይፈልጋል፣ ጥበብ ይፈልጋል፣ ማስተዋል ይፈልጋል። እያንዳንዱ ነገር የሚያደርጉትን እንዲህ ያለውን ዓለም ለማጥራት በሚያደርጉት ሂደት ነው። እንግዲህ ጸግዬ ዛሬ አንድ አሳይመንት እሰጥሻለሁ። ይሄንን ነገር ወደዚህ የምትቀየርበትን መንገድ እንግዲህ እንደ ምሳሌም ስለሆነ የምንጠቀመው ልጆቻችን እዚህ ውስጥ የምንከተው ነገር እንዲጠራ የምናደርገው ነገር ውስጥ ጊዜ አለ። እቅድ ልናወጣ እንችላለን። እምነት እንዲኖረን ያስፈልጋል። ጥበብ እንዲኖረን ያስፈልጋል። ትዕግስት የበዛ ረጅም ትዕግስት ሊፈልግ ይችላል። ምናልባት ልጆቻችን በ3 ወር፣ በ6 ወር፣ በአመት፣ በ2 ዓመት፣ በ5 ዓመት ወይም ደግሞ እስከ ህይወታቸው ፍጻሜ ይዘዋት የሚቀጥሉት ባህሪዎች ሊኖሩ ይችላሉ። ለምሳሌ ይሄንን ልናጠራ በምናደርገው ሂደት ውስጥ ትንሽ ሊነጻ ይችላል። ትንሽ ሁኔታው ሊቀንስ ይችላል። ከለሩ የተወሰነ ነገር ጋብ ሊል ይችላል። ምናልባት ጋብ ያለው የምግብ ክህሎት ስንሰጣቸው ልጆቻችን ምግብ ምን ማለት እንደሆነ ሊለዩልን ይችላሉ። አንድ ውጤት ነው አይደለ? አንድ ውጤት ነው። ግን ምግቡ ግን ህግና ደንብ ይኖረው አይኖረው ግን በ2 ጣት ይበላ፣ በጨበጣ ይበላ፣ በ5 ጣት ይበላ ግን ህግና ደንቡ ደግሞ ይቀረናል ማለት ነው አይደለ?
አንዳንድ ባህሪያቶችን ደግሞ ደፍርሰው የሚቀሩ ባህሪያቶች አሉ። ለምሳሌ የንግግር ወጌሻ ላይ ወይም ደግሞ የንግግር ክህሎት ስናሰለጥን ውሃ ማለት ይችል ይሆናል። ውሃ መጠጣት እፈልጋለሁ፣ ውሃ ስጪኝ፣ በውሃ መታጠብ እፈልጋለሁ፣ ውሃ መድፋት እፈልጋለሁ፣ አሻንጉሊቴ በውሃ ማጠብ እችላለሁ ወይ የሚለውን አረፍተ ነገር የምንለውን 4 5 ቃላት ተገጣጥመን አረፍተ ነገር የምንናገርበት ነገሮች ብዥ ብለው ሊቀሩብን ይችላሉ። ለምሳሌ እኛ የትምህርት ጥራት እንላለን። ብዙ ጊዜ ዘይትና ውሃ እንደዚህ መተነውም ላይደባለቅ ይችላል አይደል? እንደዚህ መተነውም የማይደባለቅበት ነገር አለ። ነገር ግን የውሃውን ንጹህ የውሃውን ከለር ግን ሊቀይረው ይችላል። በሌላ አባባል ምንድነው ልጆቻችን የምግብ ስልጠና ስንሰጣቸው ምግብ መብላት ይችሉልናል። ነገር ግን ሕግና ደንቡን ደግሞ ላያውቁልን ይችላሉ። ሕግና ደንቡን ለማሳወቅ ደግሞ ሌላ ምን ይፈልጋል? ሌላ እምነት፣ ሌላ ማስተዋል፣ ሌላ ማገናዘብ አይደል? እያንዳንዱን ነገር ትዕግስት፣ እምነት፣ እቅድ፣ ጉልበት፣ ገንዘብ ሊጠይቅ ይችላል እና እስኪ የተወሰነውን ነገር አብረን ብናየው ደስ ይለኛል። ምናልባት ለዚች አሳይመንት ያዘጋጀዋት አንድች ነገር አለችና ያው እንደምናውቀው ይሄ ባሊ ነው እንግዲህ ላስነሳሽ ነው ዛሬ። በመጀመሪያ ይሄንን ነገር ምን ላደርገው እችላለሁ? ለምሳሌ በአንድ ዓለም ውስጥ ተዋቅሮ የመጣ ሕፃን ሊኖረን ይችላል አይደለ? ማስተዋል፣ ጥበብ፣ የንግግር ወጌሻ፣ ማህበራዊ ግንኙነት አንድ ዓለም ውስጥ በራሱ ዓለም ውስጥ ያለ ሕፃን ሊመጣብን ይችላል። ይህ ዓለም ውስጥ ያለው ሕፃን ወይም በራሱ ዓለም ውስጥ ያለውን ሕፃን በተለያየ ስነ ዘዴ ይፈልጋል። ቅድም አንቺ እንዳልሽው እምነት ይፈልጋል፣ ጥበብ ይፈልጋል። ስለዚህ እንችን ውሃ እንግዲህ እዚሽ ዱኳ ውስጥ ጨምረልሻለሁ። ይሄን ውሃ እንግዲህ እዚህ ውስጥ ስንጨምር ቅድም እንዳልነው ማስተዋላችንን፣ ጥበባችንን፣ ክህሎታችንን፣ እቅዳችንን፣ ጊዜያችንን፣ ገንዘባችንን በመጨመር ውስጥ ነው እንግዲህ የሚጸዳው ብለናል አይደለ ጽጌዬ? እስኪ የተወሰነውን ነገር እንየው። እንግዲህ እየጨመርሽ ያለሽው ነገር ውሃ ነው፣ ሲታይ ውሃ ነው አይደለ? በሙያ ረገድ ግን ምን ይመስልሻል? በጣም የገረመኝ ነገር ቅድም እንዳልሽው ይሄ ንጹህ ለማድረግ ወይ ደግሞ ወደዚህኛው ውሃ ለመቀየር በጣም ብዙ ጊዜ ይፈልጋል። ከጊዜ በፊት ደግሞ እምነት ይፈልጋል። እምነት ይፈልጋል። ልክ ነሽ። ያ እምነት ነው ወደ ጊዜ የሚቀየረው። ማለት ጊዜ እንድናወጣ መስዋዕት እንድንከፍል የሚያደርገን ያ እምነት ነው ብዬ አስባለሁ። ለምን አሁንም እየጨመርኩበት እንኳን ገና ነው። አዎ አዎ። ስለዚህ ጊዜ ይፈልጋል። አዎ ብዙ ውሃ ይፈልጋል። አዎ ይሄ ነገር አይለወጥም ብለን ግን እምነታችንን ትንሽ ቀነስ ካደረግነው ግን የልጆቹን እድሜ እንወስድባቸዋለን፣ ጊዜያቸውን እንወስድባቸዋለን። ነገ ሊያገኙ የሚችሉትን ነገሮች ላንሰጥ እንችላለን። እንግዲህ እየጨመርሽ ያለው ነገር እቅድ ሊሆን ይችላል፣ ጊዜ ሊሆን ይችላል፣ ገንዘብ ፈሰስ እያረግሽ ሊሆን ይችላል። እምነትሽን ውጤታማ ለማድረግ ያመንሽበትን ነገር ይለወጣል ብለሽ ያመንሽበትን ነገር ውጤታማ ለማድረግ እቅዶች ሊኖሩ ይችላሉ አይደለ? እየከተትን ስንሄድ የሚጸዳዎች ነገሮች አሉ። ጊዜ፣ ጉልበት፣ ሂደቶች እንደሚጠይቅ የሚያሳየን ነገር ነው ብዬ አስባለሁ። ይሄን እየጨመርኩ ምን መጣልኝ መሰለሽ? እንግዲህ የኛ ልጆች እንደሚታወቀው በጣም ብዙ መስዋዕት የሚያስከፍሉ ልጆች ናቸው። ለምሳሌ መረጋጋትን ለመስራት፣ ትኩረትን ለመስራት፣ አልባሳት ክሎት ለመስራት፣ ምግብ ሕግና ደንብን አውቆ መመገብን ለመስራት በጣም ብዙ ጊዜ ይፈልጋል። ምናልባት ወላጆችን በዚህ አጋጣሚ እንዲረዱት የሚፈልገው ነገር ነው። ምን መጣልኝ እንኳን አይደለምና ወላጅ ቀርቶ ባለሙያም ትዕግስት ያስፈልጋል ያስባለሁ። እነዚህ ይሄ የምጨምረው ነገር እሱን ወይም ደግሞ ሰልጣኙን ወይም ልጃችንን የሚያረጋጋ ነገር ሊሆን ይችላል። ያ ደግሞ ምንድነው እንዳልሽው እቅድ ሊሆን ይችላል። በየጊዜው ማውጣለት እቅድ። ለምሳሌ ይሄ ባንዴ አይጠራም አይደለም። ለምሳሌ 3 ወር እቅድ ሳወጣ ጨምራለሁኝ። ከዛ ደግሞ መልሼ ደግሞ የተወሰነ ከጠራ በኋላ ደግሞ ድጋሚ ሌላ ውሃ እንደምጨምረው ሁሉ ሌላ እቅድ ደግሞ አወጣለሁ። ለምን በጊዜ ሂደት የሚመጣ ለውጥ ስለሆነ ማለት ነው። እና በጣም ብዙ መስዋዕትነት የሚፈልግ ነገር ነው። ብዙ ትዕግስት የሚፈልግ ነገር ነው። ብዙ ተስፋ፣ እምነት የሚጠይቅ ነገር ነውና ይሄ ለራሱ ለኔ ትምህርት ነው ብዬ አስባለሁ። ለሁላችንም ህይወታችን ውስጥ የሚገርሙን ነገሮች ጨምር።
ህይወታችን ውስጥ የሚገጥሙን ነገሮች ከባድ ሊመስሉ ይችላሉ። ቅድም ስናየው ወፈር ያለው የከለር እይታችን አሁን እየቀነሰ ነው የሚመጣው። ምናልባት እዚህ ውስጥ የምንጨምረው የእድሜ መስዋዕትነት ልንከፍል እንችላለን። የገንዘብ መስዋዕትነት ልንከፍል እንችላለን። እቅዶች እየቀየርን አንዱን እቅድ ስናልፍ የምግብ ክህሎት ሲችልልን የመረጋጋት ክህሎትን እንዲችልልን የምንከፍልበት መስዋዕት ይኖራል። ቅድም እንዳልኳችሁ ነው። አመጋገባቸው ላይ የተወሰነ መመገብ ሊችሉ ይችላሉ። ነገር ግን ደግሞ ህግና ደንቡን ላያውቁ ይችላሉ። ለህግና ደንቡ ደግሞ ሌላ እቅድ ልናወጣ እንችላለን። ሌላ ዘዴ ልናወጣ እንችላለን ብዬ አስባለሁ አይደል ጽጌዬ? ለምሳሌ እንዲህ እየከተትን በሄድን ቁጥር እየጠራ እንግዲህ ምናልባት አንድ ባልዲ ውሃ 2 ባልዲ ውሃ እያባከለ ሊመስለን ይችላል አይደል? ግን ይሄ እንደ ምሳሌ ስላቀረብ ነው። ይሄ ነገር ትንሽ ዝቅ አድርገን ጽጌዬ፣ ይህ ነገር እየጠራ የሚሄደው እቅዶቻችንን ስንቀይር፣ ጊዜያችንን መስዋዕት እየከፈልን ስንሄድ፣ ህይወታችን ውስጥ የሚገጥሙንን ነገሮች እንደ አዲስ ምዕራፍ ተመልክተን ልጆቻችን ላይ መስራት፣ ራሳችን ላይ መስራት ይጠይቃል። አያችሁት? ቅድም ከነበረው ከረር አሁን ደብዘዝ ብሏል አይደለ? ምናልባት የምግብ ክህሎት ይሄ የምንሰጠው 23ቱ ስልጠናዎች ከመቶ 25% 50% የተቀየሩበት አጋጣሚዎች ሊኖሩ ይችላሉ። ግን ደግሞ ልክ እንደዚህ ጽድት ያላለ ነገሮች ደግሞ ሊገጥሙን ይችላሉ፣ በጊዜ ሂደት የሚፈቱ ምናልባት በተፈጥሮ ሂደት ውስጥ እድሜያቸው ሲጨምር በራሳቸው ውጤት የሚያመጡ ልጆች ስላሉ እኛ ብቻ ሰርተን ሳይሆን በተፈጥሮ እግዚአብሔር ሲፈጥራቸው በተለያየ ጥበብ ውስጥ የፈጠራቸው ልጆች ስለሆኑ በዛ በተፈጥሮ ሂደታቸው ውስጥ የሚቀየሩበትን አጋጣሚ የሚፈጥሩ ናቸው ብዬ አስባለሁ። እንግዲህ እቤታችሁ እየሞከራችሁት እቅዴ ትክክል ነው ወይ፣ ልጄ ላይ ያለኝ አመለካከት፣ ራሴ ላይ ያለኝ አመለካከት ትክክል ነው ወይ እያላችሁ ልክ እንዲህ ለማጥራት ልጆቻችንን እንዲህ ለማጥራት ጥረት ሊጠይቅብን ይችላል። ለምሳሌ ውሃ ስንጨምር አስተውላችሁት ከሆነ መጀመሪያ እየጸዳ ያለው እዚህ ጋር ነው። እዚህ ጋር ለመድረስ ጊዜ ይፈልጋል አይደለ? ምናልባት ይሄን ነገር ለማጥራት ልንገለብጠው እንችላለን። እንዲህ ገልብጠን እዚህ ጋር ያለውን ከለር እዚህ ጋር ለማምጣት ጥረት እናደርጋለን። እንዲህ ስንገለብጠው ይሄኛው ወደ ላይ ይመጣል፣ ያኛው ወደ ታች ይወርዳል። ምናልባት እቅዶቻችንን ልንገላባብጥ እንችላለን። ዛሬ ላይ የሰራነው እቅድ ለምግብ ክህሎት፣ ለመረጋጋት፣ ለትኩረት፣ ለንግግር ወጌሻ የሰራነው እቅድ የተወሰነ ጊዜ ብቻ ሊያገለግለን ይችላል። ስለዚህ እቅዱን መገለባበጥ ሊኖርብን ይችላል። ህግ፣ ደንብ የምናሳወቅበት ነገር እንዲህ እያለ እንግዲህ እኛ እንደ ምሳሌ ነው ያቀረብነው። እናንተ ደግሞ እቤታችሁ ውስጥ ከኛ በተሻለ መንገድ ከኛ በተሻለ ማስተዋላችሁን ተጠቅማችሁ የምትሰሩበትን አጋጣሚ ይፈታል ብዬ አስባለሁ። ነገ እባክሽ እሺ። ምናልባት አሁን ይሄንን ውሃ ስንጨምር እየጸዳ ነው መቼም ከቅድሙ እጅግ በጣም የተሻለ ነው ብዬ አስባለሁ። ከዚህም በላይ ደግሞ ብንጨምር ወደ ንጹህ ውሃ እየተቀየረ ወደዚህ መቀየሩ አይቀርም። እና እያረግን በሄድን ቁጥር ለምሳሌ መጀመሪያ ላይ ሳረግ ካያችሁኝ ብዙ የተወሰነ ነገር ነው እየቀየረ የመጣው። ያ ነገር ምንድን ነው? ለምሳሌ ትኩረት ላይ ጎበዝ ሆኖ ወይም ደግሞ ለውጥ አምጥቶ ሊሆን ይችላል። መረጋጋት ላይም በተመሳሳይ፣ ምግብ ላይም በተመሳሳይ። ከዛስ ከስር ያለውን ደግሞ እንደዚህ አርገን ስንዘቀዝቀው ከስር ያለው አልኮል ወደ ላይ እየመጣ ይመጣል። ያኔ ውሃ ስንጨምር ከስር ያለውን እየጸዳ ይመጣል። ምናልባት ከስር ያለው ደግሞ የንግግር ክህሎቱ ሊሆን ይችላል። ለምን መጀመሪያ ላይ መስራት ያለብን ምንድን ነው? መረጋጋት፣ ትዕዛዝ መቀበል፣ ማስተዋል፣ ማገናዘብ፣ ተቀምጦ አይምሮም ስነ ልቦና ሁሉ ነገር ተሰብስቦ ማስተዋሉ እንዲጨምር ነው የምንሰራው አይደለም። መጨረሻ ላይ ለምሳሌ አንድ ልጅ ከተቀመጠ፣ ከተረጋጋ፣ ከታዘዘ ስፒች መስራት ቀላል ነው ብዬ አስባለሁ። ስለዚህ መጨረሻ ላይ ያለው ስቴፕ ለንግግር ወጌሻ ምቹ እንዲሆንልን የምናደርገው ሲስተም ነው የሚል እምነት አለኝ። ስለዚህ ውሃውን እየጨመርን በሄድን ቁጥር ከስር ያለው ነገር እየጸዳ ይሄዳል። በሁሉም ነገር የኛ ልጆች እምነት ካለን፣ ተስፋ ለመቁረጥም ካለን ሁሉ ነገራቸው ልክ እንደ ንጹህ ውሃ ተቀይሮ ንጹህ የሚሆንበት አጋጣሚ ይፈጠራል የሚል እምነት አለኝ። በዚህ አጋጣሚ ወላጆችን እምነት እንዲኖራችሁና ይሄን ደግሞ ቤት ውስጥ እንድታረጉት ነው። አዎ ልክ አሁን ይሄ ከለሩ ድብዝዝ እንዳለ ሁሉ ወይም ደግሞ ወደ መጽዳት እስከሄደ ድረስ ዘይትና ውሃ ለማዳባለቅ የምንጥርበት ጥረት
የተለያዩ ውሳኔዎችን እንወስናለን። ለምሳሌ ጉልበት ልንወስን እንችላለን። ስሜቶቻችን የደስታም የሀዘንም ስሜት ሊገጥመን ይችላል። በዚህ በኩል ተቀየረ ስንል በዚህ በኩል ነገሮች ላይስተካከሉ ይችላሉ። እቅድ ግን ሊገለባበጥ ግን ይችላል። ህይወታችን ውስጥም የተለያዩ ነገሮች ሲገጥሙን እቅዶቻችንን ማስተካከል ያለብን ብዬ አስባለሁ እና እንዲህ ድብዝዝ ያለውን ነገርስ እንዲህ ጥርት ያላለውን ነገርስ ወደዚህ ለማምጣት ምን ያስፈልገናል የሚለውን ቀጣዩን እናያለን ብዬ አመሰግናለሁ ጽጌ። እነዚህን ነገሮችስ በተሻለ መንገድ ጽድት አድርገን ለመቀጠል የምንጠቀምባቸው የተለያዩ ዘዴዎች አሉ ወይ? አዎ አሉ። ለምሳሌ ቤታችን ውስጥ የተለያዩ አዝርቶች አሉ፣ የተለያዩ እቃዎች አሉ ብዬ አስባለሁ እና ማንም ሴት አንድ ምስር ወጥ ለመስራት የምታደርጋቸው ጥንቃቄዎች አሉ። ለምሳሌ ማበጠር አለው፣ መልቀም አለው፣ ማጠብ አለው። ያቺ ነጫጭ ነገሯ ወይም ለጨጓራ አደጋ ናት ብለን የምናስባትን እሽት አድርገን አይደል አጥበን ምስር ወጥ መቼም አቁላልተን ስንጨርስ ምስሩን ይዘን ግልብጥ እናደርገውም አይደለ? መለቀም አለበት፣ መበጠር አለበት። አሁን እችን ነገር እንግዲህ እንደምናያት ጽጌዬ አብረን መነሰራት ይሆናል። ልጆቻችን ቅድም እንዳየሽው ጂቪው ላይ ወይም አልኮል ላይ በጨመረን ቁጥር እየቀነሰ ከለሩ እየተስተካከለ ወደዚህ ለመጠጋት ጥረት እያደረገ ነበር አይደለ? በጨመረን ቁጥር አንዳንድ ነገሮች ደግሞ እንዲደፍርሰው የሚቀሩ ወይም ተንሳፈው የሚቀሩብን ነገሮች ሊኖሩ ይችላሉ። ታዲያ ምን አይነት ዘዴዎች መጠቀም አለብን ነው? እዚህ ጋር እንደምታዩት ከ12 በላይ ወይም ደግሞ ከ10 በላይ የሚሆኑ አዝርቶችም በተለያዩ ከለር ያላቸው ነገሮችም አሉ አዘጋጅተናል። እንደ ምሳሌ ያክል ስለሆነ ማለት ነው። ስለዚህ አንድን እህል በምናበጥርበት ጊዜ ትላልቅ ነገሮቹ ወደ ኋላችን፣ ትናንሽ ነገሮቹ ደግሞ ወደፊት ይመጣሉ። በማበጠር ሂደት ውስጥ እንግዲህ ቤታችንም ስንሰራ በማበጠር ሂደት ውስጥ አንዳንድ ነገሮች ወደ ኋላ ወደኛ ይጠጋሉ፣ አንዳንድ ነገሮች ወደፊት ይሄዳሉ አይደል? አሁን እነዚህ ስንለቅም ማናችንም እንደዚህ ወደ ጎን አድርገን የእህሎችን ነገሮች እንለቅማለን። አንዳንድ ቤተሰቦች ደግሞ እንዲሁ ዝም ብለው ከላይ የሚያነሱበት አጋጣሚዎች አሉ። ምናልባት ከላይ የምናነሳበት ነገር ውስጥ የጊዜ ርዝመቱ ሊያሰፋብን ይችላል። ስለዚህ ምንድን ነው ማድረግ ያለበት? ልጆቻችን ላይ ማስተዋል። ኦኬ ረቂቅ ላይ ገብቷል ልጄ 3 ወሩ ነው፣ 6 ወሩ ነው፣ 1 ዓመቱ ነው፣ ወይም የተለያየ ተቋም ላይ ገብቷል ልጄ ካስገባው 3 ዓመቱ ነው፣ 6 ወሩ ነው፣ ወይ 1 ዓመቱ ነው፣ ወይ 2 ዓመት ነው። እኔ በበኩሌ ምን አድርጌያለሁ? እቤቴ ሲመጣ ልጄን በደንብ ጥናት አድርጌበታለሁ ወይ? ባለሙያው ጥናት እንደሚያደርገው ማለት ነው። ለምሳሌ ረቂቅና ትምህርትና ስልጠናን ስንመለከት ቤተሰቦቻችን ከመጀመሪያው ጀምሮ መጀመሪያ ሲመጡ ይፈተሻሉ። ምን ይዘው መጡ ወደ ተቋሙ? እነዚህ ህፃናት በህፃናት ውስጥ ቤተሰቡን ማንነት የምናይበት ነው አይደለ? 5 ዓመት ሆኖ ዳይፐር ሳይጥል ሲመጣ የዳይፐር ስልጠና ቤተሰቡን ቢሆን አልሰጠውም ማለት ነው። ምግብ ሳይበላ ሲመጣ ቤተሰቡን ቢሆን በተለያየ ዘዴ ተጠቅሞ የምግብ ክህሎቱን አላሳደገለትም ብለን የምንወስድበት የፍተሻ ፕሮግራሞች አሉን አይደለ? 23 ነገሮች ላይ ፍተሻ እናደርጋለን። ይህ 23 ላይ ፍተሻ ካረግን በኋላ ልጁ ተፈትሾ እኛ ተቋም ውስጥ ሲገባ የስንት ወር እቅድ ነው የሚወጣለት? የመጀመሪያው ያው የ3 ወር እቅድ ይወጣል። ከዛ በኋላ ደግሞ ከ3 ወር በኋላ ደግሞ እንደ ጊዜው እንትን የ6 ወርም ሊወጣለት ይችላል። አሁን የፍተሻው የሚጠቅመንም ለዛ ነው። በምን ያህል ጊዜ ውስጥ ምን ያህል ነገር እንሰራለን። ለምሳሌ ቅድም እንዳልሽው ዳይፐር አድርጎ የሚመጣ ከሆነ ልጁ መጀመሪያ ምንድን ነው የሚያስፈልገው? ዳይፐር ማስቆም ነው አይደል? ምግብ ላይ ከሆነ ያለው እክል መጀመሪያ መስራት ያለብን እንትን ምንድነው ምግብ ላይ ነው ማለት ነው። ስለዚህ እቅድ ስናወጣ የ3 ወር እናወጣለን፣ የ6 ወር እናወጣለን፣ የዕለት እቅድ አለ፣ ከዛ ላይ ደግሞ የ1 ወር እቅድ አለ። እንደዚህ ያለን ልጅ ላይ ያለው ነገር አዎ እያንዳንዱ የክፍለ ጊዜ እቅዱን ስናየው፣ የዕለት እቅዱን ስናየው፣ የሳምንቱን እቅድ ስናየው፣ የወሩን እቅድ ስናይ፣ የ3 ወሩን፣ የ6 ወሩን፣ የዓመቱን እቅድ የምናወጣበት እንዲህ ድብልቅልቅ ባለ ሁኔታ አይደለም ማለት። እንዲህ ድብልቅልቅ ሆኖበት የመጣውን ነገር ብዥታው ምንድን ነው የምናደርገው? ቅድም ከለሩን ወደ ንጹህ ነገር ለማስጠጋት ጥረት አድርጋለሁ። ስለዚህ ልጁ በማስተዋል ውስጥ በጥበብ ውስጥ ልንለቅመው ይገባል። ምናልባት ይሄን አንስቼ ቢጫውን በቢጫ ኦሬንጁን በኦሬንጅ ሳደርግ፣ ሰማያዊን በሰማያዊ ሳደርግ፣ ጥቁሩን በጥቁሩ ሳደርግ እያንዳንዱን ነገር በዚህ በመልቀም ሂደት ውስጥ ቤተሰቦቻችን እንድትረዱን መቀጠል ትችላለች። በዚህ ሂደት ውስጥ በመልቀም ሂደት ውስጥ ምናልባት የንግግር ወጌሻው ከመቶ ስንት ፐርሰንት ቀረው? ትኩረቱ ከመቶ ስንት ፐርሰንት ቀረው?
90%፣ 75%፣ 50% መልቀም ይጠበቅብናል ማለት ነው። አንዴ እንደመጣው የምንሰራው ከሆነ ከባድ ነው የሚሆንብን። እኛ ጋር ቢያንስ በትንሹ 7 ባለሙያ ቢፈትሸውም በትንሹ ግን ክላስ ውስጥ 4 ባለሙያ እያስወጣ የሚያሰራበት አጋጣሚዎች አሉንና ለምንድን ነው እንደዛ የምናደርገው? ህይወታችን ይለያያል። አሁን ጽጌረዳ እየለቀመች ያለችው ነገር ምናልባት አንደኛዋ ባለሙያ የንግግር ወጌሻው ላይ ጥናት እያደረገች ይሆናል። የትኩረቱ ላይ፣ ትዕዛዝ ላይ፣ ምግብ ላይ፣ ማስተዋል ላይ፣ አይምሮ፣ አይን፣ እጅ አቀናብሮ መስራት ላይ ጥናት እያደረገች ነው ማለት ነው። ስለዚህ እንዲህ ድብልቅልቅ ያሉትን ነገሮች ለመለየት ምን ያስፈልጋል? የመጀመሪያው ነገር ይሄ ነገር ይጠራል ብለን የምናስብ ከሆነ የመጀመሪያው እምነት ያስፈልገናል። ጥበብ ይፈልጋል፣ ማስተዋል ይፈልጋል። የማስተማሪያ መርጃ መሳሪያዎችን መጠቀም ሊሆን ይችላል። ቅድም እንደነገርኳችሁ ይሄን ነገር ውሃ እየጨመራችሁ ማጽዳት ትችላላችሁ ማለት ይቻል ነበር። ነገር ግን ባለሙያ ይፈልጋል። ባለሙያ ተነስታ ጆኩን አንስታ ውሃውን ጨምረን ስንገለብጠው እያንዳንዱ መርጃ መሳሪያ ስንጠቀም ነበረ። ባለሙያ ይፈልጋል፣ ጊዜ ይፈልጋል፣ ገንዘብ ይፈልጋል፣ እያንዳንዱ ነገር። እነዚህ የምንለያቸውን ነገሮች ደግሞ እቅድ ይፈልጋሉ። ለምሳሌ የንግግር ወጌሻው ላይ ውሃ መጠጣት ትፈልጋለሁ ካለ ሌላውን ነገር ምንድን ነው የምንቀጥለው? አሁን መናገር ቻለ አይደለ? ውሃ መጠጣት ትፈልጋለህ? አዎ ማለት ይጠበቅበታል። ሂድና የሚጠጣ ውሃን ከፍተክ በኩባያ አድርገን ደግሞ ጠጣ ብለን ደግሞ እኛ ምን እንሰጠዋለን? ትዕዛዝ እንሰጠዋለን። እሱ ምን ይጠበቅበታል? ትዕዛዝን በተግባር ማሳየት ይጠበቅበታል ማለት ነው። ለዚህ ነገር ደግሞ ምን ያስፈልጋል? እቅዳችንን በተለያየ ስነ ዘዴ መቃኘት ይፈልግብናል ማለት ነው። ስለዚህ ውድ ቤተሰቦቻችን ያገኘናቸውን የአእምሮ እውቀት፣ የህይወት ክህሎት፣ በተሞክሮ ውስጥ የምናገኛቸውን ነገሮች ስናካፍላችሁ አንዳንድ ነገሮች ላይ የአመለካከት ለውጥ እንድታደርጉ ከመፈለግ አንጻር ነው። ለምሳሌ ቅዳሜ ዕለት ወላጅ እንደምናሰለጥን ማንም ያውቃልና ቅዳሜ ዕለት እያሰለጠንን አስተውልሽ ከሆነ ሁሉም ቤተሰቦች ዩኒፎርም ለብሰው ነበር፣ ዩኒፎርም አዘጋጅተንላቸው ነበርና አንዲት ወላጅ ምን አለች? ለካ በለመድኩት ልብሴ ሳሰለጥነው ነው የከረምኩት። ለካ ለሱ የተለየ ነገር ያስፈልጋል ማለት ነው። ራስን ከመቀየር ይጠይቃል። የምናደርጋቸው ሻሾች፣ የምንለብሳቸው ዩኒፎርሞች፣ የምንጠቀምባቸው ቁሳቁሶች ልጄን ይገባዋል ወይ ብለን መጀመሪያ ቆም ብሎ ምን ይጠይቃል? ማስተዋል ይጠይቃል አይደለ? ስለዚህ ስለ አዝርት ምን ትያለሽ? ልክ እንደዛኛው ነው ማለት አሁን ይሄ አልኮሉን ወደ ንጹህ ውሃ መቀየር እንደምንችል ሁሉ እዚህ ጋር የተደበላለቀ ነገር ነው ያለው። ለመናገር በጣም ብዙ አይነት ነው። በዛ ላይ ለመለየት ራሱ ጊዜ ይፈልጋል፣ ትዕግስትም ይፈልጋል። በነገራችን ላይ አሁን ይሄን ቁጭ ብሎ የሚለይ ሰው ምን ያስፈልጋል? ትዕግስት ይፈልጋል። ስለዚህ ይሄን ነገር እንደምናረገው ሁሉ ለመለየት እንደምንጠቀመው የምንጠቀመውን ጊዜ ሁሉ ለልጆቻችንም መጠቀም አለብን ብዬ አስባለሁ። ለምን ይሄ የተለያየ ነገሮችን ይዟል። የኛ ልጆችም የተለያየ ነገር አላቸው። ምን አላቸው? ልክ እንደ ባህሪ አለመረጋጋት ሊሆን ይችላል፣ ትዕዛዝ አለመቀበል ሊሆን ይችላል። ለምሳሌ አንዱን ስንለይ ከዚህ አሁን አዝርት አንዱን ስንለይ ትዕዛዝን ሊሆን ይችላል ያለው ክፍተት፣ ሌላውን ደግሞ ስንለይ ደግሞ መረጋጋት ሊሆን ይችላል ያለው ክፍተት። ስለዚህ ልክ በለየነው መጠን ሁሉ ልጁ የሚያስፈልገው ምን ላይ ነው? ቤት ውስጥ ማጥናት አሁን ግብስብስ ያለ ስልጣና ሳይሆን ሁሉንም አንዴ መስጠት ሳይሆን መጀመሪያ ምን ይቀድማል? መጀመሪያ ምን ልለይ? አሁን እዚህ ጋር የሚታየው ጎልቶ የሚታየው ይሄ ነው አይደለ? ስለዚህ እዚህኛው ላይ ለመድረስ ምን አይነት ነገር ምን መስዋዕት ከፍያለሁ የሚለው ነገር በጣም አጽንኦት መስጠት እንዳለብን ተረድቻለሁኝ። በዛው ልክ ደግሞ ድብልቅልቅ ያለ መሆኑ ደግሞ የነሱ ድብልቅልቅ ያለ ባህሪ ነው ማለት ነው። አንድ ወጥ የሆነ ባህሪ ላይኖራቸው ይችላል። ድብልቅልቅ መረጋጋትም፣ ትዕዛዝም፣ ትኩረትም፣ አልባሳትም፣ ምግብም ያ ነገር ድብልቅልቅ ያለው ነገር መለየት አለብን። እያንዳንዱን ነገር እቤትም ምንድነው ልጄ ክፍተቱ? አልባሳት ላይ ነው ያለው ክፍተት መለየት አለብን። ትዕዛዝ ላይ ነው ያለው ክፍተት መለየት አለብን። መረጋጋት ላይ ያለው ክፍተት፣ ንግግር ላይ ነው ያለው ክፍተት። ይሄን ነገር ከለየን በኋላ ነው ጀስት ወደ ስራ መግባት የምንችለው። ወደ ስራ ስንገባ ደግሞ ዋናውና ትልቁ ነገር አንዳንዴ ወላጆችም እኛም ስለሚገጥመንም ጭምር ነው ወዲያውኑ ለውጥ ይጠብቃሉ። ያ ምንድነው? ትዕግስት ማጣት ነው የሚመስለኝ በእኔ እምነት። 1 አመት ሊሆን ይችላል ልጁ እኛ ጋር 6 ወር ሊሆን ይችላል 3 ወር ሊሆን ይችላል። ወዲያው ለውጥ ይጠብቃሉ። ወዲያው እንዳስገቡት ወዲያው በሳምንቱ ምናምን ለውጥ ይፈልጋሉ። ያ ከምን የመጣ ነው? ያ አሁን ከምን የመጣ ነው? ይሄንን አዝርት ካለመለየት የመጣ ነገር ነው። ያ
ያ ማለት ልጄ ላይ ያለው ክፍተት ምንድነው? መጀመሪያ ምንድነው ቅድሚያ የሚያስፈልገው ነገር ምንድነው? ከዛ ስለዛ ደግሞ ምን ያህል ጊዜ ያስፈልገዋል? ምን ያህል ትዕግስት ያስፈልገዋል? ምን ያህል ገንዘብ ያስፈልገዋል? ምን ያህል መስዋዕት መክፈል ያስፈልገዋል? ያው የሰው ልጅ መስዋዕት ሲከፍል በጉልበትም ሊከፍል ይችላል፣ በአስተሳሰብም ሊከፍል ይችላል፣ በገንዘብም ሊከፍል ይችላል፣ በቦታም ሊከፍል ይችላል። ስለዚህ እነዚህን ነገሮች አቀናጅተን ከሰራንበት ለውጥ የማያመጡበት ምክንያት የለም። ግን ዋናው ፖይንት የኛን ልጆች መጀመሪያ መለየት ያስፈልጋል። ምን ላይ ነው እንትናቸው የሚለውን ነገር ከለየም በኋላ ግን ስንሰራ ውጤታማ እንሆናለን ማለት ነው። አዎ ትልቁን ነገር እምነት ነው ብለን እናስባለን። የመቀየር እምነት ልጆቻችንን ልናምናቸው ይገባሉ። የምንሰጣቸው ስልጠናዎች፣ የምንከፍለው እያንዳንዱ መስዋዕት እምነታችንን የሚያጠናክርልን ነገር ነው አይደለ? ታዲያ ቅድምም እንደነገርኩሽ 8 ነገሮች ላይ እስኪ ሐሳብ እንስጥ እንዳልኩሽ ወላጆችን የዚህን ያክል ከልጆቻችን ጋር በተያያዘ የዚህን ያክል የአመለካከት ለውጥ የሚመጣበትን መንገድ አቅጣጫ ከሰጠን አይቀር እኛስ ምን አይነት ሰዎች ነን? መጀመሪያ እኛ ላይ መስራት ይጠበቅብናል ብዬ አስባለሁ። እኛ ላይ ማለት እኔ ላይ፣ አንቺ ላይ፣ ፍቄ ላይ፣ ሚኪ ላይ ሊሆን ይችላል አይደል? ሰዎች የተባሉን ነገሮች ላይ የምናስብበት መንገድ፣ የምንሰማቸው ነገሮች፣ የምናያቸው ነገሮች፣ የምንዳስሳቸው ነገሮች፣ የምንራመድበት መንገድ የአመለካከት ለውጥ የምናደርግበት ሂደቶች ናቸው ብዬ አስባለሁ። የመጀመሪያው ላይ ከእምነት ጋር በደንብ አውርተናል አይደለ? ሁለተኛው ላይ ምን ይላል ጥያቄው? የህይወት መርሄ እምነት ነው ይላል። የህይወት መርሃችሁ ምንድን ነው? የህይወት መርህሽ ምንድነው? የኔ የህይወት መርህ ምንድነው? ብዙ ጊዜ አንድ ነገር ከመስራቴ በፊት ሁሌ ህይወት የምንነግረዋለው መርህ አለኝ። በቃ የምንቀሳቀስበት አንድ የሚይዛት ነገር አለች። ይህ ምንድነው? እኔ በህይወቴ ውስጥ ተሞክሮ የሚያሳየው የህይወቴ ገጽታው የሚያሳየው እምነትና እምነት ነው። ይሆናል ብሎ ማመን። ለምሳሌ እኔ ከባባድ ነገሮች ሲገጥሙኝ ፈጣሪ ጋር ጸልያለሁ። ከጸለይኩ በኋላ እንዲያደርግልኝ የምፈልጋቸው ነገሮች አሉ አይደል? እንዲሆንልኝ የምፈልጋቸው ነገሮች በእምነት እጽፍና አስቀምጠዋለሁ። ያንን የጻፍኩትን ነገር ተግባራዊ ለማድረግ ጥረት አደርጋለሁ። ተግባራዊ ለማድረግ መስዋዕት ይጠይቃል። አዎ። ገንዘብ ይጠይቃል፣ ጉልበት ይጠይቃል፣ ደስታ ስሜት፣ ሀዘን ስሜት አለው። አዎ። ግን የህይወት መርህ እምነት ነው። እማምን ከሆነ ይሳካልኛል ብዬ አስባለሁ። አንዳንድ ነገሮችን መስዋዕት የምከፍለው ለምሳሌ እከሌን ከረዳውት ነገ ኢትዮጵያ የምትባለውን ህዝቦችን ወይም ኢትዮጵያ የምትባለውን ሀገር ይጠቅማል ብዬ ነው የማደርገው። ምላሽ አልጠብቅም። ሳደርግ ለአንድ ሰው የሆነ በቁስም ሊሆን ይችላል፣ በሀሳብም ሊሆን ይችላል፣ በተግባርም ሳደርግ ነገ እከሌ ይጠቅመኛል ብዬን አይደለም የማደርገው። ነገ ሀገሬን ከጠቀመልኝ፣ ህብረተሰቡን ተጠቀመ፣ ራሱን ከጠቀመ እኔ ጋር መድረሱ ይቀራል? አይቀርም። ሁለተኛው እናንተስ ነው። አሁን እኛስ የህይወት መርሃችን ምንድን ነው? የምንመራበት ህግና ደንብ አለን ወይ? በህይወቴ ውስጥ የማሳልፋቸው ነገሮች፣ እጄን የማንቀሳቀስበት፣ እግሬ ሲራመድ አይን የሚያየውን ነገር፣ ጆሮ የሚሰማውን ነገር መርህ አለኝ ወይ? የምንቀሳቀስበት ርዕስ አለኝ ወይ ብለን ብናስብ ጥሩ ነው ብዬ አስባለሁ። ሶስተኛው ላይ ህይወቴ ውስጥ ችግር ሲገጥመኝ እኔ ራሴ ችግር እሆናለሁ ይላል ወረቀቱ። ምን ማለት እንደሆነ ገብቶሻል ጽጌረዳ? በተረዳሁት እንትን ህይወቴ ውስጥ ችግር ሲገጥመኝ እኔ ራሴ ለችግሩ ችግር ሆንበታለሁ። እኔ ብሆን አላደርገው። እሺ። ምክንያቱም እኔ እንጃ አሁን እንዴት ነው ችግር ሲገጥመኝ እኔ መጀመሪያ ለችግሩ ችግር ሆንበታለሁ ብዬ ሳይሆን የማስበው አሁን ምናልባት አስተሳሰቤ ሊቀየር ይችላል ከዚህ በኋላ። ለምን ችግር መጣ፣ ኦኬ መጣ፣ ግን ችግሩ ከመጣ በኋላ መፍትሄ የምፈልገው በእኔ እምነት ማለት ነው እንጂ ለችግሩ ችግር ሆንበታለሁ እንጃ። ምናልባት መፍትሄው ማልቀስ፣ መጸለይ፣ ጥሎ አካባቢው መሸሽ። አንዳንድ ያስተውለሻል እኛ ጋር የእድገትና የባህሪ እክል የገጠማቸው ህፃናት እናት ብቻ ይዛበት የምትመጣው አጋጣሚ አለ። አባት ብቻ ይዞበት የሚመጣው አለ። አባቢ ማሚስ ከማሚ ጋር ያላችሁ ግንኙነት እሷ እኮ ልጁን ጥላው ሄዳለች፣ ይሄንን መቋቋም አልችልም። ያንን ችግር እንደመሆን መጠን ጥላው ሄዳ መሸሽ ይሆናል መፍትሄው። እንግዲህ መፍትሄ ብለሽ የለ መሸሽ ይሆናል እንግዲህ መፍትሄው። መጋፈጥ ነው ጥሩ ወይስ መሸሽ ነው ጥሩ? በእርግጥ ከክፉ መሸሽ ጥሩ ነው፣ ግን ክፉ ብለን የምንጠቅሰው ነገር ባህሪው የሚሻሻልበት መንገድ ሊሆን ይችላል። ልጃችን በእርግጥ እየጮኸ ያስቸግራል፣ እየረበሸ ሌሊት እንቅልፍ እያሳጣል፣ ቀን እየረበሸ ህይወታችንን አዛብቶታል። አዎ፣ ግን ህይወታችን ውስጥ ሲመጣ በአዲስ ምዕራፍ መቀየር
ለምሳሌ ቀን የምናሰለጥናቸውን ነገሮች ፕሮግራም ውስጥ ካስገባን ማታ ይተኛልናል ማለት ነው። ሆድ ዕቃውን ቼክ ስናስደርግ ምን እየተሰማው እንደሆነ ስንረዳ ልጁ የሚተኛበት መንገድ ይፈጠራል፣ እኛም እንተኛለን እኩል ማለት ነው። ስለዚህ ለችግሩ ችግር መሆን ነው ጥሩ ብዬ የማስብበት እኔ በበኩሌ አንዳንዴ ረሃብ አለ አይደል በህይወታችን ውስጥ ጸጓንችም ታውቂያለሽ፣ አንቺም በምታድጊበት ውስጥ ታውቂያለሽ፣ እኔም በማድግበት ህይወት ውስጥ እናውቃለን። እና የተራብንባቸው ጊዜዎች ብዙ አሉ አይደል? ረሃብ ስርቆት ጋር ሊወስደን ይችላል። ሰርቀናል ወይ ነው አይደል? የሰረቅንበት አጋጣሚ ነበር። ለምነናል፣ አዎ አይደል? ጉልበታችን ተጠቅመን የሰው ቤት ሰራተኛ ሆነናል፣ አዎ። ጉልበታችንን ተጠቅመን ወይም አንደበታችንን ተጠቅመን ጊዜያችንን ተጠቅመን ረሃቡን የምናሸንፍበትን መንገድ ፈጥረናል፣ አዎ። ረሃብን ብለን ግን ፈርዘር አልሄድንም አይደል? ለምሳሌ ስርቆት አልሄድንም። ሰውን መደብደብ፣ ሰውን መቀማት ውስጥ ወይም ሰርቆ መብላት ውስጥ ላንሄድ እንችላለን። እንደ መፍትሄ አንቆጥረውም። ይሄንን እንደ መፍትሄ የምንቆጥረው ምንድነው? ረሃባችንን የሚያስታግስ ነገር መምረጥ። ለምሳሌ ውሃ እንጠጣ ነበረ፣ ሽምብራ ዘብዝፈን ሽምብራውን ብቻ በልተን አድረን ያው ወስፋት የሚፈልገው ትንሽ ነገር አይደለ? ትንሽ ነገር ሰጥተን ለችግሩ ችግር ነው መሆን ያለብን እንጂ መሸሽ ያዋጣል ብዬ አላስብም። ማልቀስ ያዋጣል ብዬ አላስብም። ሰዎችን ተሞክሮ መጠየቅ፣ ይሄ ነገር ገጥሞኛል፣ ምን ባረገው ይሻላል? የኔ አመለካከት ከፍቄ ሊለይ ይችላል፣ የፍቄ አመለካከት ከኔ ሊለይ ይችላል። ፍቄ ይሄ ነገር እኮ ገጠመኝ ስለው እሱ ጋር ከባድ ላይሆን ይችላል። ይሄ ነገር ከገጠመሽ በዚህ ነገር አስተካክሉ። ጽጌረዳ ይሄ ነገር ገጠመኝ ሲል ጊዜ ይሄ ነገር እኮ ይገርምሻል፣ እከሌ ገጥሞት ነበር ወይም እኔ ገጥሞት ነበር ብለሽ መፍትሄ ነው ሰዎችን ማማከር ሊሆን ይችላል። ችግሩ መጣን ብለን ከመሮጣችን በፊት ለችግሩ የምንጋፈጥበትን ነገር ችግር መሆን ጥሩ ነው ብዬ አስባለሁ። እንግዲህ ከዚህ በኋላ ለሚገጥመን ነገር ለችግሩ ችግር መሆን ነው ጥሩ ብዬ ነው የማስበው። እንግዲህ ወላጆች ምን አይነት አመለካከት እንዳላቸው የሚሰሙን ሰዎች፣ የሚመለከቱን ሰዎች ምን አይነት አመለካከት እንዳላቸው ያው ኮሜንት ላይ ይጽፉልናል ብዬ አስባለሁ። ችግር ሲገጥማችሁ ለችግሩ ችግር ነው የምትሆኑበት ወይስ ጥላችሁ ነው የምትሮጡት የሚለውን ነገር እንግዲህ ኮሜንት ላይ ያስቀምጡልን። አራተኛው ላይ መናገር ስጀምር ማስተዋል አስቀድማለሁ ይላል። ምላስ ብዙ ጊዜ የሚያወጣቸው ቃላቶች በተለምዶ ምን ይሰብራሉ ይላል? ልብ ይሰብራል፣ አይምሮ ይሰብራል፣ ልብ ይሰብራል፣ ስሜት ይሰብራል። ምላስ አጥንት የለውም፣ አጥንት ይሰብራል ይላል አይደለ? የምትናገሪውን ነገር ታስተውያለሽ ወይ ነው። ከመናገርሽ በፊት አንዴ፣ ሁለቴ፣ ሶስቴ ውስጥሽ ያሰላስለዋል ወይ? እየተናደድሽም ጭምቅም አድርገሽ ቢሆን መናገር እኮ አለብሽ። ዋጥ አድርገሽ ይሆን ዝም ብለሽ በትኩረት እየተመለከትሽ በቃ ውስጥሽን እየተቆጣጠርሽ የደስታውንም የሀዘኑንም ስሜት እየተቆጣጠርሽ ከመናገርሽ በፊት ታስተውያለሽ ወይ ነው። እኔ የሆነ በጣም የሚፈትን ጥያቄ ነው እና እኔም ብቻ ሳይሆን ወላጆችን ይፈትናል ብዬ አስባለሁኝ። እኔ ባህሪ ምንድነው እንትን ነው፣ ዝምተኛ ነኝ፣ አልናገርም። ማለት የምናገርበትም ጊዜ አለ በነገራችን ላይ። ግን አሁን መናገር ስጀምር ማስተዋል አለ ብዬ አስባለሁ በእኔ እምነት። እንደውም አንዳንዴ ስናደር ጸጥ ነው የምለው። ከዛ ካለፈልኝ በኋላ ነው ያንን ሰው ወይ ያናደደኝን ሰው ማናገር ተናግሬ የሆነ ማስቀየም ይመስለኛል በእኔ እምነት። አንደበታችን በስሜት የምናወጣቸው በንዴት የምናወጣቸው ነገሮች ውስጥ የዛ ላይ ምን እንደሚፈጥርብን አናውቅም። ስለዚህ በቃ ተናግሬ ወይ ሰው ማስቀየም ወይ ደግሞ ሌላ እንትን ውስጥ ምከት ስለሚመስለኝ ወዲያው የተናደድኩበትን ነገር አልናገርም። ግን ካለፈ በኋላ መናገር የፈለኩትን ግን በሌላ ሲስተም እናገረዋለሁ። ሰውን በማይጎዳ መንገድ እና ደግሞ ወዲያው ስሜታዊ ሆኜ ልናገር የፈለኩትን ነገር አስተካክዬ እንደዚህ ብዬ ብናገርስ ወይም ደግሞ ሰውን በማይጎዳ ወይም ስሜትን በማይነካ መልኩ ብናገርስ ብዬ አስተውዬ እመልሳለሁ እንጂ ወዲያው ሪያክት አላደርግም በባህሬ ማለት ነው። ልክ ነው። ብዙዎች ሊታገሱ ይችላሉ። ብዙዎች እንደመጣላቸው አይ እኔ እንደመጣልኝ ነው የምናገረው ልማታም እችላለሁ የሚሉ አለ አይደለ? ምክንያቱም ወላጆችን ስናወያይ ስናሰለጥን ባለሙያ ስናሰለጥን እነዚህን ጥያቄዎች አንስተን ስናወያይ ኧረ እኔ ወዲያውኑ እንደውም መናገር ብቻ አይደለም አንስቼ ራሱ ልፈነክተው እችላለሁ ይላሉና በልጆቻችን ዙሪያ የሚነገሩን ነገሮች የምንናገረው ነገር ጠንቃቃ መሆን አለብን ብዬ አስባለሁ። ይሄ ልጅ በቃ ምንም ነገር የሚለወጥ አይመስለኝም ካለን ሰው ያፉን ፍሬ ነው የሚበላው። ስለዚህ ከመናገራችን በፊት ማስተዋል ይጠበቅብናል። ከፈጣሪ ጋር ያለንን ግንኙነት አምላኬ ብለን እንጸልይና እንዲህ ካረክልኝ እንዲያመጣል የማይሆኑ ስለቶች አሉ እኮ አይደለ? ለፈጣሪ ይገባዋል ብለን ማናስባቸውን ጭራሽ ማሰብ ራሱ የሌለብን ስለቶች ሁሉ አሉ አይደል? ለሰዎችም
ልንናገራቸው ስንል ወይም አንደበታችን ከመክፈታችን በፊት ቆም ብለን ማሰብ አለብን፣ ማስተዋል አለብን ብዬ አስባለሁ እንግዲህ አስባለሁ። እናንተ የምትሰሙት ነገር ከመናገራችሁ ስሜታችሁ የሚነግረውን ነገር ከመናገራችሁ በፊት ታስተውላላችሁ ወይ? አንደበታችሁን ለባለሙያ ሊሆን ይችላል፣ ለወላጆች ሊሆን ይችላል፣ ለጓደኞቻችሁ፣ ለባሎቻችሁ፣ ለሚስቶቻችሁ፣ ለእህቶች፣ ለወንድሞቻችሁ፣ ለአባቶቻችሁ፣ ለእናቶቻችሁ የምትናገሩትን ነገር ከመናገራችሁ በፊት ታስተውሉታላችሁ ወይ? ብዙ ጊዜ እኔ አንደበቴን ለመቆጠብ ጥረት አደርጋለሁ። ምክንያቱም ነገ ይሄ ሰው በህይወቴ ውስጥ ምን አይነት ውጤት እንደሚያመጣ ስለማላውቅ ማወጣው ቃላት እዛ ሰው ላይ ምን አይነት ተጽዕኖ እንደምፈጥር እኔ ሊጎዳኝ አይችል ይሆናል። ምናልባት የምናገረው ነገር እኮ ቀጥታ እኔን አትመልሽ ይሆናል፣ ወይ በጉልበት በልጥሽ ይሆናል፣ ወይ በአቅም ወይ በስሜት አይደል አሸንፍሽ ይሆናል። ግን አንቺ ሂደሽ ልጆችሽ ላይ የምታደርጋቸው ውሳኔዎች ግን የኔ ንግግር ሊሆን ስለሚችል ብዬ ከማሰብ ነው። እናንተ እንግዲህ ኮሜንት ላይ ታደርጉናላችሁ፣ ትጽፉናላችሁ ብዬ ተስፋ አደርጋለሁ። አምስተኛው ላይ ጆሮ የሚሰማውን ማንኛውንም ነገር 4 ጊዜ ማሰብ አለብኝ ብዬ አስባለሁ። ብዙ ጊዜ አስተውለሽኝ ከሆነ የምሰማቸውን ነገሮች አንቺ ብትነግሪኝ ያው ልጄ እንደመሆናሽ መጠን ያው እህቶችሽም ስላሉ ወንድሞችሽም ስላሉ እነሱ የሚነግሩኝን ነገር ከመቀበል ይልቅ መልሼ 4 ጊዜ 5 ጊዜ አስበዋለሁ የምሰማውን ነገር። ለምንድን ነው የምሰማውን ነገር መልሼ የማስበው? ምናልባት ያቺ ልጅ ያደረገችበት መንገድ ሊለይ ይሆናል አይደል? ያደረገችበት ምክንያት ሊኖራት ይችላል። አንዳንዴ ሰዎች አንደበታቸው የሚመጣ ስድብ አለ አይደለ? አህያ፣ ውሻ ምናምን የሚሉ ስድቦች ይመጣሉ አይደለ? አንቺ ግን አህያ ነኝ ስትበይ አህያ ባህሪዋን ብትወስዱ ምንድን ነው ችግሩ? ኦኬ አህያ ነኝ ስትለኝ ቻይናት ያለች ነው ብንልዝ፣ ትች ውሻ ስንባል ውሻ ምን አይነት ባህሪ ነው ያለው አይደል? የታማኝነት ባህሪ ያለው አይደለ? በእምነት ያደርገዋል አይደለ? ታምኖ ነው ለአንድ ጌታ ታማኝ ነው አይደለ? ስለዚህ የምንሰደብበት መንገድ የሚናገሩን ነገር በጆሮአችን የሚገባውን ነገር 4 ጊዜ እናስበዋለን ወይ? ከ4ስ በላይ እናስበዋለን ወይ? ወይስ አንዴ ብቻ ሰምተን ትርክ ነው የምናደርገው ወይ? ምናልባት እኛንም ለመፈተን ሊሆን ይችላል። ብዙ ጊዜ እኔ ስናገር የምናገረውን ነገር ለመቆጠብ ያንን ሰው እንዳይጎዳ ማረግባቸው የራሴ የሆኑ ዘዴዎች ሊኖሩ ይችላሉ። የምሰማው ነገሮችም በጥበብ ማስማት አለብን ብለን ሀሳብ ለመስጠት ያክል ነው። ምክንያቱም አንዳንዴ ከባለሙያዎች ጋር የተያዘ መታችሁ ትነግሩኛላችሁ፣ ከወላጅ ጋር መታችሁ ትነግሩናላችሁ አይደለ? መታችሁ ፍሬንዴ እኛ ይሄው እንደዚህ ቅድ አውጥተን እንደዚህ እያደረግን እየሰራን ነው፣ ወላጅ ደግሞ ምንም አይነት ለውጥ የለውም እያለ ምናምን በምናችሁ ሰምታችሁት? በአይናችሁ። አይናችሁን ማመን ለምን ከበዳችሁ ነው አይደል? አይናችሁ ላይ ልጁ እየተለወጠ ነው አይደል? ወላጆች የሚሉትን ነገሮች ወይም አሳዳጊዎች የሚሉትን ነገሮች በጆሮአችሁ ገብቶ ለምን የባለሙያ ድርሻችሁን ይወጣባቸዋል? እሱ ምናልባት አመለካከቱ ሊሆን ይችላል ያንን እንዲያናገር ያደረገው ነገር፣ ወይም ደግሞ በአንዴ ቅድም ብለሽ እንኳን በአንዴ እንዲለወጥ ሚራክል የሆነ ለውጥ አይደለ? በአንዴ እንደዚህ የመጣው ነገር ቶሎ እንደዚህ እንዲቀየር ፈልጎ ሊሆን ያ የእሱ አመለካከት ነው። የእናንተ አመለካከትስ? የምንሰማው ነገሮችን ቆም ብለን ብናስብ ጥሩ ነው ብዬ አስባለሁ። ለሐሜት አንዳረግም፣ ለውሸት አንዳረግም አይደለ? ከፈጣሪ ጋር ከሰው ጋር ያለን ግንኙነት ከቁሳቁስ ጋር ያለን ህብረት የምንሰማቸው ነገሮች ውሳኔ እንድንወስን ከማድረጋቸው በፊት ማስተዋል አለብን ብዬ አስባለሁ። ምን ይመስልሻል? በትክክል ብዙ ነገሮች አሉ የሚመጡ ነገሮች። አሁን ከዚህ የተረዳሁትን ነው የምልሽ። አሁን እኔ ብሆን ይሄን ነገር አላደርገውም። የምሰማውን ነገር ወዲያውኑ ወደ እንትን ነው የምወስደው፣ ማለት ወደ ውሳኔ ነው የምወስደው። ግን ምንድነው የምንረዳው ከዚህ? እውነትም በቃ ሰዎች ብዙ ነገር ሊሉ ይችላሉ፣ ብዙ ስሜትን የሚነካ ነገር ሊናገሩ ይችላሉ፣ ብዙ የተለያዩ ነገሮችን ሊያወሩ ይችላሉ። ግን ደግሞ እኛ በምን አይነት መንገድ ነው ያን ነገር ማድረግ ያለብን ወይም ደግሞ ወደ ተግባር ወደ ህይወታችን መቀየር ያለብን በምን አይነት መንገድ ነው? የምንሰማውን ዳይሬክት መቀየር ያለብን ወይስ ደግሞ አስተውለን ያለበት ምክንያት ምንድን ነው? ምናልባት እኮ ያ ሰው እንዳልሽው ምክንያት ይኖረዋል ያለው ነገር። አሁን አንዳንዴ ባለሙያዎቹ ጋር እንደዚህ አይነት ነገር ይመጣል። ምንድነው የሚመጣው? ለምሳሌ እኛ በምንፈልገው መንገድ ላይሄዱ ይችላሉ። ሂደን ስናይ ወይ ቼክ ስናረግ ሲያሰለጥኑ ስናረግ እንዴ ለምን እንደዚህ እኮ ብዬ ነበረ፣ ለምንድን ነው እኔ ባልኩት መንገድ ያልሄዱት እላለሁ። አንዳንዴ ለምሳሌ ስፒች ላይ ሊሆን ይችላል። ስፒች ላይ አሁን መጀመሪያ መቅደም ያለበትን እንትን ብለው ሌላ ቦታ ላይ ሊገቡ ይችላሉ። ግን እነሱ የተረዱበት ነገር አለ። ዳይሬክት እናገራለሁ፣ አዎ ለምን ይሄን አላደረጋችሁም ልል እችላለሁ። ግን መለስ ብዬ ደግሞ ኦኬ ያቺ ባለሙያ ይሄን ነገር ያደረገችው ለምሳሌ
ትንፋሽን ሳይጨርስ ወደ ምላስ የገባችው የሆነ ምክንያት ይኖራታል። ለምን አንድ ነገር ላይ ብቻ መቆየት ስለሌለባት ሁሉንም ብትሞክር የተሻለ ነገር ስለምታመጣ ማለት ነው። ስለዚህ ያቺ ባለሙያ የምትሰጠኝ ምላሽ ይኖራል። ያንን ምላሽ ደግሞ ወደ ራሴ መጥቼ ማሰላሰል ይጠበቅብኛል። ኦኬ ይሄን ያደረገችው በዚህ ምክንያት ነው። ይሄን ያደረገችው ደግሞ ዛሬ ወይ ተረብሾ ሊሆን ይችላል ልጁ፣ ወይ ደግሞ አልፈለገም ይሆናል፣ ወይ ደግሞ እሱ ወይ የእሷን እንትን አልፈለገ ይሆናል ብሎ መረዳት ይጠበቅብናል ብዬ አስባለሁ። ለምሳሌ የእድገትና የባህሪ እክል የገጠማቸው ወላጆች ወደኛ ሲመጡ በብዙ ተስፋ መቁረጥ ውስጥ ነው የሚመጡትና እኔ እንደው ምን ብዬ ጠይቃቸዋለሁ፣ አለመለወጣቸውን በምን እርግጠኛ ናቸው? እንደ ዶክተሩ ነግሮናል፣ ባለሙያ ነግሮናል። ባለሙያው በቃ ይሄ ነገር ያው እስከ ህይወትሽ ፍጻሜ ድረስ ነው፣ እስኪ አካቶ ውስጥ ወይ ከተችው ወይ ደግሞ እንደዚህ አይነት ስልጠና ሰጪው ትንሽ ፕሮግረስ ሊያመጣ ይችላል፣ ግን ብዙ አትጠብቂ ብሎኛል። ዶክተሩ የተናገረው ነገር ነው የሰማቸው። የተገበረችው ነገር አለ ወይ ወይም የተገበረው አባት አለ ወይ ነው። ስንተገብረው ሌላ ነው፣ ስንሰማው ሌላ ነው። ስለዚህ የምንሰማበትን ነገር ጠንቃቆች መሆን አለብን ብዬ አስባለሁ። እንደኔ አመለካከት ለምሳሌ ኮሜንት ላይ የሚጻፉ ነገሮችን አይምሯችንን፣ ስሜታችንን ጥሩም መጥፎም ሊያደርጉት ይችላሉ። እኛ የምንቀበልበት መንገድ ግን የግል ውሳኔያችን ነው ማለት ነው። የምንሰማበትን መንገድ ልክ እንደዛው 3 ጊዜ 4 ጊዜ አንድ ነገር ስትሰሙ ምን ለማለት ተፈልጎ ነው ወይስ ምንድነው ይሄ የሰማሁት ነገር? ጥሩነቱ ከፊት ስናየው ምንድነው? ከኋላ ስናየው ምንድነው? ከቀኝ በኩል ስናየው ምንድነው? ከግራ በኩል ስናየው ምንድነው ብሎ በአራቱ አቅጣጫ ማየታችን ህይወታችን ላይ በአዲስ ምዕራፍ ውስጥ ደስተኛ ሆነን እንድንቀጥል ያደርገናል ብዬ አስባለሁና 6ኛው ላይ አይደለ አይኔ ለሚያየው ልቤን እጠይቃለሁ ይላልና ይህ ጥያቄ እንግዲህ ሲመጣልን አይኔን ለሚያየው ነገር ልቤን እጠይቃለሁ። አይናችን ስላየ ብቻ ውሳኔ እንወስናለን ወይ? ለምሳሌ ሩጦ ልጁ ሊያመልጠን ይችላል። ምናልባት እጁን መያዝ አልቻለን ይሆናል። ልብሱን ይዘነው ይሆናል። ልብሱን ይዛ ሊያንቀው ይችላል። ልብሱ እንደዚህ ሊያደርገው ይችላል ብለን ከማለታችን በፊት አይናችን አይደል ያየው። ምናልባት ሩጦ ከሚሄድበት ልብሱን ይዘን የምናተርፍበት ካለ ከዛ ገደል ልንጠብቀው እንችላለን አይደለ? የሚያው ለምሳሌ በሀገራችን እኮ አንድ አባባል አይደለ? በሬ ሆይ ሳሩን አይተህ ገደል ገባ ሆይ ይባላል አይደለ? ሳሩን ያየው እንጂ ገደል ይኑረው አይኑረው አያውቀውም። እኛ የምናያቸውን ነገሮች ቆም ብለን ልባችንን መጠየቅ ይችላል። ደመነፍሳችንን መጠየቅ ኦኬ ጽጌረዳ ልጄን ስታሰለጥን በዚህ በኩል ቪዲዮ ሰተሻቸው ሊሆን ይችላል። እነሱን ጋብዘሽ ስታሰለጥኝ ሊሆን ይችላል። አይተዋል። ግን እኔ በምን ልጠቀመው ነው? ውስጥም ማዳመጥ ልጄ የቱ ጋር ነው ክፍተት ያለው? ለምሳሌ ልጆች ሁሉም ይለያያሉ አይደለ? ለምሳሌ ወንዱንም ስናሰለጥን ሴቷንም ስናሰለጥን እነዚህን ሴቱንም ወንዱንም ስናሰለጥን እይታችን መለያየት አለበት ብዬ አስባለሁ። የኔ ልጅ እንዳንቺ ልጅ ላይሆን ይችላል። የኔ ልጅ የንግግር ወጌሻው፣ የምግብ ክህሎቱ፣ የማስተዋሉ፣ የማገናዘቡ፣ ማህበራዊ ግንኙነቱ እማየው ነገር ሌላ ልጅ ላይ እማየው ነገር ለምን የኔ ልጅ ላይ አልሆነም ብለን መወሰን አለብን ብዬ አላምንም። ውስጥም ማማከር የኔ ልጅ ያለበት ደረጃ ምንድነው? ከ110 ከ115 25 50 75 ብለን የምናያቸውን ነገሮች ከውስጣችን ጋር ማዋቀር አለብን። የራሳችንን እይታ ከራሳችን ህይወት ጋር ከራሳችን ውሳኔ ጋር ከራሳችን የምንመራበት መርህ ጋር ማቀናበር ወይም ደግሞ ማያያዝ አለብን ብለን እናስባለን። እና ውድ ቤተሰቦቻችን ወይም አድማጮቻችን የምትመለከቱን ይሄንን የአመለካከት ለውጥ የምትረዱን ቤተሰቦች የምታዩትን ነገር በምን አይነት መንገድ ነው ከውስጣችሁ ጋር የምታዋቀሩት? ውሳኔ ለመወሰን ነው የሚያንደረድራችሁ ወይስ ደግሞ በጥበብ በማስተዋል ውስጥ በበረከት ውስጥ ጊዜ በመስጠት ውስጥ መስዋዕት በመክፈል ውስጥ ነው ወይ የምታዩትን ነገር ተግባራዊ ውጤታማ እንዲሆን የምታደርጉት? መቼም አንድ ሰው ጽንስ በአንድ ጊዜ ተወልዷል 9 ወር መጠበቅ አስፈልጎታል አይደል? 9 ወር ብቻ ሳይሆን የሕክምና ክትትል የምንበላቸውን ነገሮች የምንሰማቸው የምናያቸውን ነገሮች ከውስጣችን ጋር ማዋቀር ጠይቆብናል። ስለዚህ አይናችሁ የሚያውን ነገር ላይ ዝም ብላችሁ ነው የምትወስኑት ወይስ ውስጣችሁን ጠይቃችሁ ታማክሩታላችሁ? ያው እንግዲህ ጥያቄው ለእናንተው ጭምር ነው። አንቺም ጥሩ አድርገሽ ተረድተሽዋል ብዬ አስባለሁ። 7ኛው በእግሬ ስራመድ እርምጃዬን እለካለሁ። በቀደም ለታ 4ኛ ዙር የወላጆች ስልጠና ተጀምሯልና ያንን ስልጠና ስናሰለጥን ይህንን ጥያቄዎች ላይ ስንወያይ አንድ እናት ምን አለች? ፍሬ ልክ ነሽ እኮ እርምጃዬ እንደው ዝም ብሎ በለው ነበረ አለች።
ይሄንንም እየተራመድኩ ነካለሁ፣ ይሄንንም እየተራመድኩ ነካለሁ፣ ይሄንንም እየተራመድኩ ነካለሁ። ልጆቻችን ላይ እግራችን ሲራመድ እግር ሲራመድ ወይ ወደፊት ነው ወይ ወደ ኋላ ነው አይደለ? ወደ ኋላ የምንራመድበት መንገድ ለነገ የምንሄድበትን ወይ የምናመጣበትን ውጤት ይጎትትብናል ወይ? ወደፊትስ የምንራመደው ነገር ፕሮግራሙን የጠበቀ ነው ወይ? ለምሳሌ ከክፍያ ጋር በተያያዘ ልጆቻቸውን ሲያስተምሩ እኛ ጋር ከክፍያ ጋር በተያያዘ 23 ስልጠናዎች አሉት። ለዛም ይገባዋል ብሎ ድርጅቱ የወሰነበት ክፍያ አለና ያ ክፍያ ከባድ ነው። ለአንድ ግለሰብ በጣም ከባድ ነው አይደል? ለቡድን አይደለም የሚከፍሉት አይደል? ለአንድ ልጃቸው ነው የሚከፍሉት። ያንን ሲከፍሉ የሚራመዱበት እርምጃ ልጆቻቸው ላይ ከኛ እኩል እቅድ አውጥተው ይሰራሉ ወይ? ትኩረት ላይ ብለን ኮሚኒኬሽን ቡክ ላይ የምንጽፋቸውን ነገሮች አንብበው በማቴሪያል ተጠቅመው እኛ እንደምንሰራው መልሰው ለመስራት ጥረት ያደርጋሉ ወይ? እኛ 50% ሰርተን ይሆናል፣ እነሱ 25% 10% ለመስራት ጥረት ያደርጋሉ ወይ? እርምጃቸው ልጁ እንዲለወጥ ካላቸው ፍላጎት አንጻር ካላቸው እምነት አንጻር እርምጃቸው ልጁ የሚለወጥበትን መንገድ በተለያየ አቅጣጫ ያዩታል ወይ? እግራችን ሲራመድ ለውጤት ነው ወይ? እግራችን ሲራመድ ለተስፋ ነው ወይ? ለእምነት ነው ወይ ብለን እያንዳንዱን ማሰብ አለብን። እግራችን ስንል የተፈጥሮ እግራችንን ብቻ አይደለም፣ የሀሳባችን እግራችንም ሊሆን ይችላል። እግሬ ሲራመድ እርምጃዬን እለካለሁ። ስለካላችሁ ወይ? ልጄ በጀመሪያ ይሄን ችሏል፣ አሁን መቻል ያለበት ደግሞ ህግና ደንብ ነው ብላችሁ እየለካችሁ ነው የምትሰጡት ወይስ ሁሉንም ነው ወይ የምትገለብጡት? ለምሳሌ ቤታችሁ ያለውን እጽዋት እስኪ ተመልከቱት። በባሊ ተክላችሁ ይሆናል። ባሊ ውስጥ ያለውን እጽዋት አንድ ጆክ ሙሉ ውሃ ስትገለብጡበት ሙሉ ውሃው ፍስስ ብሎ ነው ወደ ውስጥ የሚገባው። ንጥረ ነገሩን ይዞት አፈሩን ይዞት ይፈሳል መሬት ላይ አንድ ግልብጥ ስናደርገው። ነገር ግን በትንሹ ለምሳሌ አንድ ጆክ ውሃ በሶስት ነገሮች ከፋፍለ ነው ትንሽ አድርገን ጠብቀ ነው ምጥጥ ካደረገን በኋላ ደግሞ ስንጨምር የሚፈስ ነገር እንኳን አናገኝም። ለምን? በሂደት ውስጥ ከራሱ ጋር ያዋቀረበት አፈሩ ወይም ስሩ ወይም ደግሞ ግንዱ የሚመጥበትን ጊዜ ሰጥተነዋል ማለት ነው አይደል? አንዴ ስናፈስ ግን ፍስስ የሚለው ስሩ ማያገኘውም ቅርንጫፉ ማያገኘውም አፈሩ ማያገኘውም ሾልኮ ነው የሚሄደው። እኛስ የምንለካበት አለን ወይ? ልኬት አለን ወይ? ልጆቻችን ላይ ስንወስን፣ ህይወታችን ላይ ስንወስን፣ ሀሳባችን ላይ ስንወስን እርምጃችን ልክ አለው ወይ? ወይስ ደግሞ ሁሉንም አንድ ላይ ነው ድብልቅልቅ የምናደርገው የሚለው ላይ እንግዲህ እኔ በህይወቴ ውስጥ እያንዳንዱን ነገር የማደርገው እምለካበት መንገድ አለኝ። ይህ ደግሞ ህይወቴ ያስተማረችኝ ነው። ከፈጣሪ በታች ህይወቴ በተለያዩ ነገሮች ስላሳለፍን ልኬት አለን አይደለ? ገንዘብ የምናወጣበት ልኬት፣ ከሰዎች ጋር ያለን ግንኙነት፣ አሁን ምን ያስፈልጋል፣ ነገ ምን ያስፈልጋል፣ በወደፊት ደግሞ ምን ያስፈልጋል ብለን እርምጃችንን ለክቼ ነው የምንቀሳቀሰውና አንቺም እንደዛ ነሽ ብዬ አስባለሁ። ያው ሂደትሽ ውስጥ ወይም ደግሞ እድገትሽ ውስጥ ስለዋየሁት ማለት ነው። ስምንተኛውና የመጨረሻው እጄን ስዘረጋ ስሜቴን አዳምጣለሁ ወይ? ማንም ሰው እጁን ሲዘረጋ የዛን ሰውን ስሜት ሼር የሚያደርግበት አለ አይደል? እስኪ ጨብጭኝ አይሾ ያንቺ አሁን ከፍተኛ ሙቀት አለው፣ የኔ ደግሞ ቀዝቀዝ ያለ ነው አይደለ? ይሄንን ቼክ ያደረኩት በምንድን ነው? ስጨብጣት ጽግዬ የሷን ሙቀት የለካሁት ምንድነው? በስሜቴ ውስጥ አይደል? ውስጤ በሚሰማው አእምሮዬ በሚያሰላስለው ልቤ በሚያውቀው ስሜቴ ውስጥ ነውና እጄን ስዘረጋ ስሜቴን አዳምጣለሁ። ስሜት አላችሁ ወይ ለምታከናውኑት ነገር? እቅድ ለምታወጡት ነገር? ይህን እቅድ አውጥቼ 5 ደቂቃ ልጄ ተቀምጧል፣ 10 ደቂቃ ልጄ ተቀምጧል፣ አሁን 20 ደቂቃ ለማስቀመጥ ምን መጠቀም አለብኝ ብለን ውስጣችንን ስሜታችንን እናዳምጥነዋለን ወይ ብለን ብናስብበት ጥሩ ነው ብዬ አስባለሁ። ምክንያቱም እኛ ጋር እንደምታውቂው ረቂቅ ትምህርትና ስልጠና ውስጥ በመጀመሪያ ሲመጡ የሚገቡት ማሰልጠኛ ነው አይደል? ከ23 ስልጠና ውስጥ ቢያንስ 15ቱን ሲችሉልን ወደ እውቀትና ክህሎት እንከታቸዋለን። ከዛ ለዛ ላይ 50% ሲስተም ውስጥ ሲገቡልን ደግሞ ወዴት እንሄዳለን? ወደ መሰናዶ እንሄዳለን አይደል? መሰናዶ ውስጥ ያችን 50 ነገር አጥርተው ወደ 75% ሲያድጉልን ወዴት እንሄዳለን? ወደ ቅድመ መደበኛ ወይም ወደ ኬጂ እንወስዳቸዋለን። እና ምን ይጠይቃል ነው እያንዳንዱ እዚህ 8 ነገሮች የተወያየ ነው። እምነት ይጠይቃል አይደል? የምንሰማውን ማስተዋል ይጠብቅብናል። አይን ያየን ሁሉ አናምንም። ምክንያቱም ነገሮችን ጥረት ማድረግ አለብን። የምናየው ነገር በምን አይነት መልኩ ተረድተውት ነው የሚለውን ነገር ማሰብ አለብን። እርምጃችን፣ እቅድ የምናወጣበት መንገድ፣ ማቴሪያል የምንጠቀምበት መንገድ፣ ልጆቹ ይለወጣሉ ብለን ጊዜ ምናልባት እኮ የ3 ወር እቅድ አውጥተን ይሆናል። በ3 ወር ውስጥ ይህን አቺቭ አደርጋለሁ፣ በ3 ወር ውስጥ ውጤት አመጣለሁ ብለን ሊሆን ይችላል። ግን ብላናመጣ እንችላለን። ምን ሊያደርገን እቅዳችን ልንቀይር ይችላል። በዛ ውስጥ ግን ትዕግስት አለን ወይ? እምነት አለን ወይ?
ጊዜያችንን መስዋዕት እያደረግን ነው ወይ? ጉልበታችን ያለ የሌለውን አቅማችንን አሟጠን ከፈጣሪ በታች መስዋዕት እየከፈልን ነው ወይ ብለን እንድናስብ ያደርገናል ብዬ አስባለሁ። ከዚህ ውይይታችን እንግዲህ የሚሰሙንም የሚያዩንም እኔም አንቺም ውጤት አግኝተናል ብዬ አስባለሁ፣ ተምረናል ብዬ አስባለሁ። ስለዚህ ካለን እውቀት፣ ካለን ልምድ፣ ካለን አመለካከት ወይም ከምንሰራቸው ረቂቅ ትምህርትና ስልጠና ውስጥ ከምንሰራቸው ነገሮች ያስተማረን ነገር አለ። ምክንያቱም የእድገትና የባህሪ እክል ገጠመ ማለት የአዲስ ህይወት መጀመሪያ እንጂ የህይወት ማብቂያ አይደለም። ስለዚህ የህይወት ማብቂያ ካልሆነ ደግሞ የምንቃኝበት ራሳችንን የምንቃኝበት መንገድ ምን አይነት መንገድ ነው፣ አመለካከታችንን በምን አይነት ነገር መቀየር አለብን ብለን እንግዲህ የተለያዩ ሀሳቦች አቅርበናል። በሚቀጥለው እንግዲህ ሰፋ ባለ ነገርም እንደዚሁ እንገናኛለን ብለን ተስፋ እናደርጋለን። አዎ፣ ግን ከዛ በፊት መጨመር የምፈልገው ሀሳብ ምንድን ነው? አሁን ከዚህ ምን እንረዳለን ብንል መጀመሪያ ራሳችንን ስቴፕ መያዝ ያለብን። ምክንያቱም የራሳችንን አመለካከት ካልቀየርን ልጆችን ማሰልጠን ማለት በጣም ከባድ ነገር እንደሆነ ተረድቻለሁ። ባለሙያ ብቻ ሳይሆን ወላጅም ጭምር። አሁን እኛ ጋር እንደተባለው በጣም ስሜታቸው ተጎድቶ የሚመጡ ወላጆች አሉ። በጣም ብዙ ነገር አስጨንቋቸው እዚህ ጋር ያሉ ነገር ለምሳሌ የሚያዩት ነገር፣ የሚሰሙት ነገር በጆሯቸው እያንዳንዱ ነገር አስጨንቋቸው የሚመጡ ወላጆች አሉ እና መጀመሪያ ማነጽ የምንችለው ወላጅን ነው ወይም ራሳችንን ነው መጀመሪያ መስመር ማስያዝ ያለብን ብዬ አስባለሁኝ። ለምን እኛ ካልተስተካከልን ውስጣችን እምነት ከሌለ ለምናየውም ለምንሰማውም ነገር ወዲያው ስሜታዊ የምንሆን ከሆነ ልጆችን ላይ ለውጥ ማምጣት ማለት በጣም ከባድ ነገር ነው ብዬ አስባለሁ። እኛ ስንስተካከል ግን ልጆቻችን እየተስተካከሉ ይመጣል። ለምን እኛ የአመለካከት ለውጥ እያመጣን እየሄድን ነው። ስለዚህ ልጆቻችን ላይ ያለው ስልጠና ደግሞ የአመለካከት ለውጥ እንዲያመጡ ያደርጋቸዋል ማለት ነው እና ወላጆችም ያው ብዙ ጊዜ ስለሚገጥመን ነው። ምናልባት እዚህ ጋር አይኔ የሚያየውን ስድስተኛውን ሳነሳ ብዙ ወላጆች አሁን የሚያዩትን ነገር ነው ወዲያው የሚያምኑት። ለምሳሌ ቅድም ስታነጻጽሪ ነበረ የልጆቹ ባህሪ ይለያያል። አዎ ይለያያል። ጓደኛሞች ነው የሚመጡ ወላጆች አሉ። እዛው አካባቢም ጓደኛ ይፈጠሩም አሉ እና የራሳቸውን ልጅ ከአንደኛው ያነጻጽራሉ። ያ ከምንድን ነው? ከሚያዩት ነገር ነው። ግን ጀስት እነሱ መርዳት ያለባቸው ምንድን ነው? ኦኬ የኔ ልጅ ባህሪ ከጓደኛዬ ልጅ ባህሪ የተለየ ነው ማለት ነው ብለው ማሰብ መቻል አለባቸው። ምናልባት የአንደኛው ልጅ ወይም የአንደኛው ወላጅ ልጅ ቶሎ ለውጥ ሊያመጣ ይችላል። ለምን? በተፈጥሮ ያገኘውም ነገር ይኖራል። ስልጣና ሰተነው ደግሞ ያዳበረው ነገር ሊኖር ይችላል። ስለዚህ ኦኬ እሱ በአጭር ጊዜ የተቀየረው ይሄ ነገር አለ። አንድ ሁለተኛ ነገር ደግሞ እቤት ምን እያደረጉ ነው የተቀየረው? ይሄም ትልቅ ማስተዋል ጠይቃል። እኔ ጓደኛዬ ለልጇ የምታረገው መስዋዕት ቤት እየከፈልኩ ነው ወይ ነው ወይስ በደመ ነፍስ ነው ዝም ብዬ ሳይ ስለከፈልኩኝ ብቻ ነው ወይ ማለት ወይስ ሳይ የኔ ልጅ አያወራም የሷ ልጅ ያወራል? ለምን? በምታየው ነገር ነው ያን ነገር ጥያቄ እየፈጠረች ያለችው ማለት ነው። የከሌ ልጅ ደግሞ አልጣለም ለምን እኩል ስልጠና አይሰጥም እንዴ የሚል አመለካከት አለ። ግን ዞር ብሎ ማየት አለብን። አሁን ይሄም ከዚህ የምንረዳው ነገር እሱ ነው። ዞር ብለን ሰናይስ እዛ ቤት ምን እየተደረገ ነው? ከባለሙያ እኩል እየለፋች ነው ጓደኛዬ? ባለሙያ በሚሄዱበት እግር እየሄደች ነው? በእርምጃቸው ልክ እየሄደች ነው? ይሄን ነገር ማጥናት መጠየቅ አለብን። እስኪ ምን እያረግሽ ነው አንቺ ቤት ውስጥ እንደዚህ ቶሎ ለውጥ ልታመጪ ይቻልሽው? እኔስ ምን ላድርግ? ባለሙያ ማገዝ አለብኝ? ልጄን ማገዝ አለብኝ? በምን አይነት ሲስተም ነው ማገዝ ያለብኝ? በምን አይነት አቅጣጫ ነው የሚለውን ነገር መረዳት ያስፈልጋልና ከዚህ የምንማረው ነገር ትልቁ ነገር ምንድነው? መጀመሪያ ራሳችንን መገንባት አለብን። ራሳችንን መጀመሪያም ስንገባ ምንድነው ስንወያይም እምነት ነው ትልቁ ነገር አይደለ? እምነትን ደግሞ ወደ ራሳችን አምጥተን ጀስታውን አውርተን መተው ሳይሆን መተግበር መቻል አለብን። አዎ ይለወጣል ልጅ ይለወጣል። በቃ ቁርጥ ያለ እምነት ነው። 8 አመቱ ሊሆን ይችላል፣ 10 አመቱም ሊሆን ይችላል፣ 4 አመቱም ሊሆን ይችላል። ግን ዋናውና ትልቁ ነገር እምነት ካለን፣ ትዕግስት ካለን ነገሮችን የምንወጣበት አቅም እንዲኖረን አድርገን ያን ነገር መቀየር እንችላለን በጊዜ ሂደት ለማለት ያክል ነው። ወላጆችም እንግዲህ በዚሁ አጋጣሚ ዋናውና ትልቁ ነገር ራሳችን ማመን አለብን። ከዛ ባለፈ ደግሞ ለነገሮች ወይም ደግሞ እነዚህን ነገሮች እኛ ላይ መስራት አለብን ብዬ አስባለሁ። ያ ብቻም ሳይሆን ጽጌ አሁን እንደዚህ ሀሳብ ስትሰጪኝ ምን እያስተዋልኩ ነበረ? አንዳንዴ ለራሳችንም ጊዜ የማንሰጥበት ነገር አለ። ጤናችን እንዴት ነው? ልጃችን በዚህ አይነት ሁኔታ ውስጥ አለ? አዎ የእድገትና ባህሪ እክል ገጥሞታል? አዎ የራሳችንን ጤና እየጠበቅን ነው ወይ? በስርዓቱ እንበላለን ወይ? እንጠጣለን ወይ?
ልጃችንንስ ምርመራ እናስደርግለታለን ወይ? ምናልባት ችግሩ ከሆድ ዕቃ ጋር የተያያዘ ነገር ሊሆን ይችላል። ያው የሆድ ዕቃ ክፍተቶች ወይም የሆድ ዕቃ ህመሞች አእምሯችን ላይ የራሱ የሆነ ተጽዕኖዎች ይፈጥራሉ። የምናስብበት መንገድ፣ የምናስተውልበት፣ የምናገናዝበት ማህበራዊ ግንኙነታችን፣ የንግግር ወጌሻችን ጭምር ይነካካብናል። ሁሉንም ነገር ድርሻውን ይወስዳል እና ልጃችንን ሙሉ ጤና ምርመራ አድርገናል ወይ? ወደ 28 የሚጠጉ የጤና ምርመራዎች አሉ። ጤና ምርመራ አድርገናል ወይ ልጃችን ላይ? ከዛስ ጤና ምርመራ ካደረግን በኋላ ደግሞ ባለሙያ የሚመክረንን ምክር በህይወታችን ውስጥ ተግባራዊ ለማድረግ አድርገናል ወይ? ለምሳሌ 5 ልጅ ኖሯቸው አንድ ልጅ ሊሆን ይችላል እክል የገጠመው። የአምስቱን ልጆች አመለካከት ቀይረናል ወይ? ፓስታ፣ መኮረኒ፣ የስንዴ ተዋጽኦዎች ወይም ደግሞ ከግሉቴን ፍሪ ጋር ያሉ ነገሮች ከግሉቴን ጋር ያሉ ምግቦችን እቤት ውስጥ እንጠቀማለን ወይ? ለሷ ስል ወይም ለሱ ስል ይሄኛውን ልጄን ማሳመን አልቻልኩም ወይ? ምክንያቱም ቤት ውስጥ ያሉትን ልጆች የአመለካከት ለውጥ እንዲያደርጉ ማድረግ፣ ግንዛቤ መስጠት፣ አመለካከታቸው እንዲለወጥ። ልጃችሁ ወንድምህ ወይም ደግሞ እህትህ ወይም እህትሽ ወይም ወንድምሽ ይሄን ነገር አይበላም፣ ስለዚህ እሱ በሌለበት ቀን እፈቅድልሃለሁ፣ አሁን ግን እዚህ ጋር ማድረግ አንችልም። ቴሌቪዥን ግድ ሊሆንብን ይችላል፣ ሌሎች ልጆች ስላሉ ማለት ነው። ቴሌቪዥኑን ከናካቴው አትክፈቱ እያለን አይደለም። 15 ደቂቃ 20 ደቂቃ ካየ በኋላ ያኛው ልጅ ማሳመን እንችላለን ወይ? አብሯቸው የሚኖሩ ሰዎችን አመለካከት ለውጥ እንዲያደርጉ ካደረግን እኛ ልጆቻችንን እኛ በምንሰጣቸው እቅድ፣ ባለሙያ በምታደርጉት ነገር፣ የራሳቸውን ማስተዋል ጥበብ ተጠቅማችሁ በምታደርጉት ማከናወን ውስጥ ልጁ በአጭር ጊዜ ውስጥ ሲስተም ውስጥ ይገባል ወይም የመለወጥ ጊዜ ውስጥ ይገባል ብዬ አስባለሁ። ረጅም ጊዜ የሚፈጅበትን ነገር እናሳጥረዋለን ብዬ አስባለሁ። እና እንግዲህ ትኩረት ምንድን ነው? ትዕዛዝ ምንድን ነው? የንግግር ወጌሻ ምንድን ነው? መታዘዝ ምንድን ነው የሚለውን ነገሩ እንግዲህ በሚቀጥለው ሰፋ ያለ ጊዜ ወስደን ደግሞ እንደዚሁ እንወያያለን ብዬ አስባለሁ። ዛሬ ግን አመለካከታችን የሚቀየሩበትን መጠኑ ቢያንስም ለማስተማሪያ መርጃ መሳሪያ የሚጠቅሙ ወይም እንደ ምሳሌ የምንጠቅሳቸውን ነገሮች ቁሶችን ይዘንላችሁ የቀረብ ነው። እናንተም ቤታችሁ ውስጥ ተግባራዊ እንድታደርጉት እኔ ያወራሁትን ነገር ብቻ ወይም የሰጣችሁን ሀሳብ ብቻ ጽጌረዳ የሰጣቻችሁን ሀሳብ ብቻ ሳይሆን ወስዶ እንትን ማለት እኔስ ብሆን ብሎ ወደ ራስ መመልከት። እንዲህ ብለን ስንጠቁም እንግዲህ እነዚህ አራቱ ወዴት ነው የሚጠቁሙት? ወደ ራስ ነው አይደለ? ስለዚህ እኛ ወደ እናንተ ስንጠቁም እኛንም እየገመገምን ነው ማለት ነው። ስለዚህ እናንተ ለኛ ሀሳብ ስትሰጡን በቴክስት ሊሆን ይችላል፣ በአካል ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ በንግግር ሊሆን ይችላል። እኛ የምንወስድበት መንገድ ፊልተር አድርገን እንወስደዋለን። እናንተ የምንናገረውን ነገር ሙሉ ከመውሰድ ይልቅ ፊልተር ማድረግ፣ ቅድም አሁን አዘርቶቹን ሙሉውን ከመውሰድ ይልቅ እንደ አይነቱ ስንለየው የራሱ እቅድ፣ የራሱ ፕሮግራም፣ የራሱ እርምጃዎች ይኖሩታል። ስለዚህ ህይወታችሁ ውስጥ የምታከናውኑትን ነገሮች እንዴት ነን ብላችሁ ራሳችሁን ብትጠይቁና የአመለካከት ለውጥ ሁላችንም ብናድርግ ሌሎች ህብረተሰቦችን እንጠቅማለን ብለን እናስባለን። ለነበረን ቆይታ ግን ከልብ እናመሰግናለን። እንግዲህ ውድ ቤተሰቦቻችን ዛሬ የተወያየንበት ርዕሰ ጉዳይ በተለይ ደግሞ የአመለካከት ለውጥን በተመለከተ እንደሆነ ተገንዝባችኋል ብለን እናስባለን። በተለይ ራሳችንን ወላጆችን የሚነኩ ወይም ደግሞ ራሳችንን የሚቀይር ነገር ስለሆነ ይህንን ውይይታችንን ከወደዳችሁት እንዲሁም ደግሞ ከተማራችሁበትም ለሌሎች ህብረተሰብ ሼር ማድረግ የኮፒ ሊንክ ላይክ እና ሰብስክራይብ የደውል ምልክቱን መጫናትን ሱራለሁ።